እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳር ቀለባቸው ከቴክኒሻናችን ሄኖክ ኃይሉ ጋር በመሆን እስከ 4:30 ድረስ ትናንትና ምሽት የተደረገውን የማንቸስተር ሲቲ አርሰናልን ጨዋታ እያነሳን ቆይታ እናደርጋለን። ሊቨርፑልም ትናንትና እንግዲህ በመርሲሳይድ ደርቢ አሸንፏል። ይህንንም ጉዳይ በተወሰነ መንገድ ለማንሳት እንሞክራለን። ትናንትና እንግዲህ በኤታድ የተደረገው ጨዋታ ማንቸስተር ሲቲ 2-1 ያሸነፈበት ሆኗል። በውጥረት የተሞላ ድንቅ ጎሎች የተመለከትንበት እንደዚሁም ስህተቶችን የተመለከትንበትና ክሊር የሆኑ ቻንሶች የተፈጠሩበት በጣም ሳቢ የነበረ ጨዋታ ነው። ይህንን ጉዳይ እናነሳዋለን። ይሄ ጨዋታ ቀጣዮቹን የፕሪሚየር ሊግ ጨዋታዎች እንዴት ባለ መልኩ እንድንጠብቃቸው ያደርጋል የሚለውንም ጉዳይ እንመለከታለን። ከዛ ውጭ ግን እንደዚሁ ሊቨርፑል አሸንፏል ኤቨርተንን። ይህንን ጉዳይ እናነሳለን። እጅግ አስፈላጊ 3 ነጥብ ያገኙበት ጨዋታ ነበር በሊቨርፑል በኩል። አድማጮቻችን እነዚህን ጉዳዮች ያነሳን ቆይታ እናደርጋለን። አብራችሁ እንድትሆኑ ነው መንጋብዛችሁ። የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸው እንደዚሁም ከዚህ በኋላ የምንሰራቸውና ለዩቲዩብ ለምንቀርጻቸውን ፕሮግራሞች እንድታደምጡ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ እንድትሆኑ ነው የምንጋብዛችሁ። ከ195,000 በላይ ሰብስክራይብ ደርሷል። እጅግ እናመሰግናለን። ድጋፋችሁን ስለምትሰጡን በጣም ነው የምናመሰግነው። አሁንም ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ እንድትሆኑ ነው የምንጠይቃችሁ። እንዴት አደርካሊስ? እግዚአብሔር ይመስገን። በጣም ደህና ነኝ። እንደምን አደርሽ? እንዴት አለሽ? እግዚአብሔር ይመስገን። እንዴት ነበር ሳምንቱ? በጣም ኢንትረስቲንግ ጨዋታዎች የነበሩበት ነው። ያው ትልቁ ጨዋታ ትላንትና ማንቸስተር ሲቲ ከአርሰናል ጋር ያደረጉት ነው እና በዋንጫ ፉክክር ውስጥ ብዙ ትርጉም ያለው ጨዋታ እንደሚሆን እናስብ ነበር። ስለዚህ የሲቲ ማሸነፍን ተከትሎ ከነገ በስቲያ በርንሌንም የሚያሸንፍ ከሆነ በየትኛውም ውጤት በውድድር ዘመኑ ለ7ኛ ቀን ብቻ መሪ ይሆናል ማለት ነው። እስካሁን ድረስ 6 ቀን ብቻ ነው የፕሪሚየር ሊግ መሪ የነበረው። ረጅም ጊዜ አርሰናል ፕሪሚየር ሊጉን ሲመራ እንደነበር የሚያሳይ ነው። ግን እንዲህ አይነት ትዊስት የሚፈጥር አይነት ትልቅ ውጤት ነበር። በእርግጥ ሁለቱም ቡድኖች ለ18ና ለ15 ነጥቦች ይጫወታሉ። ሁለቱም ቡድኖች እኩል ሊጨርሱ ይችላሉ። የጎል ልዩነት ሊወስነው ይችላል። ግን ትላንትና ትልቅ የፕሪሚየር ሊግ ሞመንት ነበር እና ባየነው የኳስ ጨዋታ ኳሊቲም ዴሊቨር ያደረገ ይመስለኛል። በጣም ጥሩ ጨዋታ ነበር። ከዛ ውጪ ሌሎችም ትልልቅ ጨዋታዎች ነበሩ። ማንቸስተር ዩናይትድ ቼልሲን በስታንፎርድ ብሪጅ ያሸነፈበት፣ ብዙ ተከላካዮች ባይኖሩትም ግን በማይክል ካሪክ አሰልጣኝነት በጣም ቤስቱን ዲፌንሲቭ ፐርፎርማንስ ያሳዩበት ነው። እንግዲህ እንደምታውቂው ማታያስ ደሊት፣ ሃሪ መጓየር፣ ሊሳንድሮ ማርቲኔዝ አይነት ተከላካዮች አልነበሩም። ኤደን ሄቨን ነው ከኑሰር ማዝራዊ ጋር የተጣመረው፣ ግን በጣም ሶሊድ ነበር በመከላከሉ በኩል። ማቴዎስ ኩኛ ጎል አስቆጥሮ ብሩኖ ፈርናንዴዝ የውድድር ዘመኑን 18ኛ አሲስት ሰጥቶ ዩናይትድ ያሸነፈበትና ከሞላ ጎደል የቻምፒየንስ ሊግ ቦታውን ያረጋገጠበት ነው ማለት ይቻላል። ከዛ በኋላ በነበሩት በተለይ በሌሎች ውጤቶች በቼልሲ ሽንፈት በተለይ የነጥብ ልዩነቱ በጣም ስለሰፋ ትላንትና መርሲሳይድ ደርቢን ሊቨርፑል አሸንፏል። የሊቨርፑልም የቻምፒየንስ ሊግ ተሳትፎ ከሞላ ጎደል የተረጋገጠ መስሏል። የቀሩት ጨዋታዎች ጥቂት ናቸው። በቼልሲና በሊቨርፑል መካከል የተፈጠረው የነጥብ ልዩነት በጣም ሰፍቷል። ቼልሲም ትልቅ ቀውስ ውስጥ ነው አሁን ያለው። 4 ተከታታይ ጨዋታዎችን በፕሪሚየር ሊግ ምንም ጎል ሳያስቆጥር ነው የተሸነፈው። የአስቶን ቪላና የሰንደርላንድ ጨዋታ በጣም ድራማዊ ጨዋታ ነበር። 4-3 የተጠናቀቀ እስከ 87ኛው ደቂቃ ድረስ ቪላ 3-1 ይመራ የነበረበት፣ ሰንደርላንድ 3 እኩል የሆነበትና 4-3 ማሸነፍ የሚችልበትን የ1-1 አጋጣሚ ያገኘበት፣ ግን ባለቀ ሰዓት ደግሞ ቴሚ አብርሃም የማሸነፊያውን ጎል ያስቆጠረበት ነበር። ስለዚህ ብዙ ትልልቅ ሞመንቶች ነበሩ። ቶተንሃም ሌላ ልብ የሚያሳምም አቻ ገጥሞታል። ከሮቤርቶ ዲዘርቢ የቀድሞ ቡድን ከብራይተንን ሆቭ አልቢየን ጋር የተደረገውን ጨዋታ እስከ 95ኛው ደቂቃ ድረስ በቻቪ ሲሞንስ ድንቅ ጎል ይመራ ነበር፣ ግን መጨረሻ ላይ ደግሞ አቻ ተለያይቷል በሩተ ጎል አማካይነት። በስፔን ጨዋታዎች አልነበሩም የሊግ ጨዋታዎች፣ ግን
የዋንጫ ጨዋታ ነበር። 2 ዋንጫዎች ታውቀዋል በዚህ ሳምንት። የቡንደስሊጋ አሸናፊ ይሆናል ባየር ሚኒክ በቀደም ቦሩሲያ ዶርትሙንድ ከተሸነፈ በኋላ ትላንትና ከሽቱትጋርት ጋር አቻ መውጣት ሬኮርድ ማይሽተር የሚሉት ባየር ሚኒክን ለሬከርድ ጊዜ ዋንጫዎች ያሸነፈ ቡድን ለማለት ትላንትና 4-2 አሸንፎ ቪንሶን ኮምፓኒ በ2 ተከታታይ ውድድር ዘመናት የቡንደስሊጋ ሻምፒዮን ሆኗል። በቻምፒየንስ ሊግም ሴሚ ፋይናሊስት ነው እንደምታውቂው። ትሬብል ሊሰራ የሚችልበት ፖቴንሻል አለ እና በጣም ትልቅ ድል ነበር። የቡንደስሊጋ አሸናፊን ያወቅንበት ሳምንት ነው። ግን በስፔን ሪያል ሶሲየዳድ አትሌቲኮ ደ ማድሪድን በመለያ የፍጹም ቅጣት ምት አሸንፎ የኮፓ ዴል ሬ አሸናፊው አሜሪካዊ አሰልጣኝ በአውሮፓ ዋንጫ አሸንፏል። ፔሌግሪኖ ማታራዞ በእርግጥ ጣሊያናዊ ቤተሰቦች ያሏቸው ረጅም ጊዜ በጀርመን የኖሩ አሰልጣኝ ናቸው። ግን ይሄ በጣም ትልቅ ስኬት ነው። አሜሪካውያንን በአውሮፓ ማሰልጠን አይችሉም የሚል ስቴሪዮታይፕ እንዳለ እናውቃለን። ግን ለአንቷን ግሪዝማን በጣም የሚያሳዝን ነበር። ለሱ በግል ያው ያደገበት ነው ሪያል ሶሲዳድ ወደ አትሌቲኮ ማድሪድ ከመዘወሩ በፊት በ2014 እዛ ነው የነበረው። መጀመሪያም በልጅነቱ ከፈረንሳይ ወደ ስፔን ሲሄድ የመጀመሪያ ክለቡ ሳን ሴባስቲያኑ ክለብ ነበር። ግን ቻምፒየንስ ሊጉን ካላሸነፈ በስተቀር ግሪዝማንን የሚያክል ትልቅ ተጫዋች ትልቅ ዋንጫ ሳያሸንፍ ማለት ነው የሀገር ውስጥ ትልቅ ዋንጫ ሳያሸንፍ ሊለቅ ነው። ሁለቱንም ላሊጋዎቻቸውን ባሸነፉበት ጊዜ መጀመሪያ አልደረሰም ነበር እዛ። ሁለተኛው ላይ ደግሞ ወደ ባርሰሎና ሄዶ ነበር። ሲመለስ ደግሞ ለላሊጋ ዋንጫም አልተፎካከሩም። ኮፓ ዴል ሬም ሲያሸንፉ የሶሲዳድ ተጫዋች ነበር። 2013 ነበር ለመጨረሻ ጊዜ ያሸነፉት። ዩሮፓ ሊግ አሸንፏል። ግን ለግሪዝማን አይነት ታሪካዊ አትሌቲኮ ማድሪድ ተጫዋች ትልልቅ ዋንጫዎች አለማሸነፍ ትልቅ ጉዳት ይመስለኛል። በፈረንሳይ ትላንትና ሊዮን ፓሪስ ሳን ጀርማን 2-1 አሸንፏል። በፓርክ ደ ፍራንስ የተደረገ ጨዋታ ነው እና ይሄ በዋንጫ ፉክክሩ ላይ ትርጉም ሊኖረው የሚችል ነው። የነጥብ ልዩነት ወደ 1 ጠቧል። ፔዤ ከሎንስ ጋር ያለው የነጥብ ልዩነት ማለት ነው። ሎንስ ደግሞ ድራማዊ በሆነ ሁኔታ ቱሉዝን 2-0 ሲመራ ቆይቶ 3-2 አሸንፏል። የፒየር ሳዥ ቡድን በጣሊያን ከሞላ ጎደል የኮሞ ተከታታይ ሽንፈቶች በቀደም በፋቢዮ ግሮትሶ ቡድን ተሸንፏል። የሴስክ ፋብሪጋስ ኮሞ ያንን ተከትሎ አሁን ዩቬ ትላንትና ጨዋታውን ማሸነፉን ተከትሎ የ5 የነጥብ ልዩነት ተፈጥሯል። የሆነ ጊዜ ትልቅ ሞመንተም ነበረው። 5-6 ተከታታይ ጨዋታዎች አሸንፈው ስለነበር የቻምፒየንስ ሊግ ቦታን በተመለከተም ትልቅ ትዊስት የተፈጠረበት ሳምንት ነበር። በችኮላና በወፍ በረሬን ያልካልን ይበቃል። ቀደም ሲል ያነሳናቸውን ጉዳዮች እየተመለከትን ከአድማጮቻችን ጋር ቆይታ እናደርጋለን። ተመልሰናል አድማጮቻችን። ቀደም ሲል እንግዲህ የሰማነው ትናንትና በማንቸስተር ሲቲና በአርሰናል ጨዋታ ላይ ራያን ሼርኪ ያስቆጠራት የመጀመሪያ ግብ ስትቆጠር የነበረው ስሜት ነው። እንመልከተው ይህንን ጉዳይ። በኤታድ የተደረገው ጨዋታ 2-1 በማንቸስተር ሲቲ አሸናፊነት ተጠናቋል። ለማየት እጅግ ማራኪ ነበርና ውጥረት የተሞላበት ነበር። አይ ቲንክ የአርሰናልና የማንቸስተር ሲቲ ደጋፊዎችን ብቻ ሳይሆን ሌሎችም ሰዎች እንግዲህ ምን ሊፈጠር ይችላል እዚህ ጨዋታ ላይ ብለው በጣም በጉጉት የጠበቁት ይመስለኛል። ይህንን ጉዳይ እንመልከተው። 2-1 አሸንፏል ማንቸስተር ሲቲ። 1 ጌም እጁ ላይ ያለ እሱን ማሸነፍ የሚችል ከሆነ ደግሞ ከአርሰናል ጋር ያለው ነጥብ 0 ይሆናል ልዩነቱ ማለት ነው። በጣም አስፈላጊ ጨዋታ ነበር ለማንቸስተር ሲቲ። በሚገባ እድላቸውን መጠቀም የቻሉበት ነበር። በአርሰናል በኩል ብዙ የግብ ዕድሎች የተፈጠሩበት፣ ነገር ግን የግብ ዕድሎች መፍጠር ብቻ በቂ ያልሆኑበት ጨዋታ እንደነበር ተመልክተናል። እናንሳይን ጉዳይ ልክ ነው። በጣም የሚገርም እሁድ ነበር። የዋንጫ ፉክክሩ ላይ ትልቅ ትርጉም ያለው ጨዋታ ስለነበር ከጨዋታው በፊት ብዙ ቢልዳፕ ስለነበር ይህንን ጨዋታ በተመለከተ እንዲያውም ታስታውሽ እንደሆነ የሊግ ካፕ የፍጻሜ ጨዋታ ከመደረጉ በፊት ከወር በፊት ሁለቱ ቡድኖች ሳይገናኙ አስቀድሞ ያ ጨዋታ ይታይ የነበረበት አውድ ለፕሪሚየር ሊጉ ለሁለቱ ቡድኖች ጨዋታ ምን ማለት ነው፣ ለሞመንተሙ ምን ማለት ነው፣ ያንን ጨዋታ የሚያሸንፍ ቡድን የሚያገኘው ስነ ልቦናዊ ትርፍ አለ ወይ የሚል ጨዋታው ሊደረግ 3-4 ቀኖች ብቻ ሲቀሩት ሳይሆን ግን ከፕሪሚየር ሊግ ዋንጫ ፉክክር አንጻር ያኛው የሊግ ካፕ የፍጻሜ ጨዋታ ሳይቀር ምን አይነት መልእክት ሊያስተላልፍ ይችላል በሚል ከወር በፊት ሲነገርበት የቆየ ጉዳይ ነው። በእርግጥ እስከ ባለፈው ሳምንት ድረስ አርሰናል በጣም ጠንካራ ፖዚሽን ላይ ስለነበር ያንን የቦርንመዝን ጨዋታ ቢያሸንፍ ኖሮ ቢያንስ ቼልሲን በማግስቱ ሲቲ እስኪገጥም ድረስ የነጥብ ልዩነት ወደ 12 ሊሰፋ ይችል ስለነበር፣ ግን ሁለቱም ቡድኖች ደግሞ ቢያሸንፉ 9 ሆኖ ሊቆይ ይችል ስለነበር በማንቸስተር ሲቲ ቁጥጥር ስር አልነበረም የፕሪሚየር ሊግ ሻምፒዮን የመሆን ጉዳይ። ትልቁ ጥፋት የነበረው ባለፈው ሳምንት የነበረው ጨዋታ ነው። በሁለቱም ቡድኖች ስነ ልቦና ውስጥም ትላንትና በተመዘገበው ውጤት የተፈጠረው ልዩነትም የቦርንመዝ ጨዋታ ፋሲሊቴት ያደረገው ነው። ግን እንደ ጨዋታ በጣም በጣም ኢንትረስቲንግ ጨዋታ ነበር። መጨረሻ ላይ ዝርዝር ጉዳዮች የወሰኑት ነው።
በ2-1 ውጤት ነው ሲቲ ያሸነፈው። ግን መቼስ እንዲህ አይነት ትልልቅ ጨዋታዎች በትልልቅ ሁለት ቡድኖች ጥራት ባላቸው አሰልጣኞች መካከል የሚደረጉ ጨዋታዎች በፋይን ማርጅንስ ነው የሚወሰኑት። በእኔ ግምት እንግዲህ መጨረሻ ላይ አርሰናል ዋንጫውን የሚያጣ ከሆነ ያጣው በትላንትናው ሽንፈት ምክንያት አይመስለኝም። የበለጠ የቦርንመዙ ጨዋታ፣ የወልቭሱ ጨዋታ፣ የኖቲንገም ፎረስቱ ጨዋታ፣ ሌሎች ባለቀ ሰዓት ጎል የተቆጠሩበት ጨዋታዎች ነበሩ። የቪላ ጨዋታ፣ የወልቭስ ጨዋታ፣ የሰንደርላንድ ጨዋታ ወደ ኋላ ተመልሰው የሚያዩዋቸው ጨዋታዎች የሚኖሩ ይመስለኛል። በፐርፎርማንስም ትላንትና በቅርብ ጊዜ እኔ እንዲያውም በሁለቱ የውድድር ዘመን አጋማሽ ካየኋቸው የአርሰናል ፐርፎርማንሶች አዘ ፐርፎርማንስ በጣም ጥሩ ፐርፎርማንስ የነበረበት ነው። በተለይ ደግሞ ኖርማሊ አርቴታ በእንደዚህ አይነት ጨዋታዎች የበለጠ ወግ አጥባቂ ቡድን ይዞ ስለሆነ የሚገባው የበለጠ ለመከላከል ስትራክቸር የሚጨነቅ ቡድን ስለነበር የበለጠ መጠንቀቅ ስለሚፈልግ ትላንትና ግን የበለጠ ከሌሎቹ ጨዋታዎች በንጽጽር ደፋር የነበረ ለማጥቃት እና ወደ ላይ ወጥቶ ፕሬስ ለማድረግ ይሞክር የነበረ ቡድን ነው እና እንደ ኳስ ጨዋታ ብዙ ነገሮች የነበሩት ነው። የራያን ሼርኪን ምትሃተኛ ከውድድር ዘመኑ የአመቱ ምርጥ ጎሎች መካከል አንዱን ያየንበት። ሼርኪን እኔ ብዙ ጊዜ ላለው ለብዙ ተመልካች እንግዳ ነው፣ ለእኔ እንግዳ አይደለም። ረጅም ጊዜ ማቀው ተጫዋች ነው። ይህንን ማድረግ እንደሚችል አውቃለሁ፣ ብዙ ጊዜ ስላየሁት። ለብዙ ተመልካች አዲስ እንደሆነ አውቃለሁ። ግን ከአዩ ጋር ስፖርት 365 ላይ የዛሬ 5-6 ዓመት ስለ ራያን ሼርኪ መምጣት እናወራ ነበር እና በመጨረሻ ስለ እሱ የነበረ ፕሮሚስ ነበር፣ የት ይደርስ የሆነ የተጫዋች የሚል። ግን ሁልጊዜ ቸልተኛ ነው፣ የሰነፍ ሰው ምልክት አለው፣ ሲሪየስ አይደለም፣ ቁጥሮች ፕሮዲስ አያደርግም እንደዚህ ይባል ነበር። ግን ባለፉት 3 ወራት የፕሪሚየር ሊጉ ቤስት ተጫዋች ነው በእኔ ግምት። ባለፉት 3 ወራት በተለይ ደግሞ የሱ ቤስት ሞመንት የዋንጫ ፍክክሩ ላይ እንደዚህ አይነት ልዩነት፣ አንዳንድ ተጫዋቾች ጥሩ ሲዝን ያሳልፋሉ፣ ግን ለዋንጫ ለሚፎካከር ቡድን የሚጫወት ተጫዋች ሲሆን የበለጠ ትርጉም አለው የዛ ፐርፎርማንስ አስደናቂነት እና የእሱን ግሩም ጎል ያየንበት ነው። ሃላንድ ደንበኛ የ9 ቁጥር ተጫዋችን ጎል ትክክለኛው ስፍራ ላይ በትክክለኛው ቦታ መገኘትን የሚጠይቅ ልክ እንደ ሼርኪ የተወሳሰበ ባይሆንም ግን አይናችንን ጨፍነን የምናስባቸው የሃላንድ ጎሎች አሉ። እንዲህ አይነት ጎሎችን ነው የሚያስቆጠረው። ይሄም በጣም ቁልፍ ነበር። የተገኙ የጎል እድሎችን ክሊኒካል ሆኖ መጠቀም በዚህ ጨዋታ ላይ ቅድም ስለ ዝርዝር ጉዳዮች አነሳ። አንደኛው የተገኙ የጎል እድሎች ነበሩ። በሁለቱም ቡድኖች በኩል በንጽጽር ሲቲ የተሻለ የጎል እድሎች ተጠቅሟል፣ ኤግዚኪዩት አድርጓል። በአርሰናል በኩል በተለይ ካይ ሃቨርትዝ በጣም ትልልቅ 2 አጋጣሚዎች በሁለተኛው አጋማሽ ይልቁን በጨዋታው የመጨረሻዎቹ ደቂቃዎች ላይ ከሊያንድሮ ትሮሳር የመጣን ክሮስ ሳያስቆጠር ቀርቷል። ግን ደግሞ ስለ ዲቴይል ካወራን ሁለተኛው ጎል ሲቆጠር የዶናሩማ ስህተት ሰርቷል። የመጀመሪያ አርሰናል ጎል ሲቆጠር ግን ራይት ስፖት ያደረገበት የመልሶ ማጥቃቱን ያስጀመረበት በጣም የጨዋታ ወሳኝ ዲቴይል ነው። ግን እዚህ ላይ የአርሰናል ተጫዋች ፖዚሽኒንግ፣ የማርቲኔሊ ፖዚሽኒንግ ማርክ ጌሂን ፕሬስ ለማድረግ ነበር የሄደው። ከጀርባው የነበረውን የእሱን ሰው የማንቸስተር ሲቲን የግራ ፉል ባክ አልተከተለም። ሌላም የአርሰናል ተጫዋች ያንን አላደረገም። ይሄ ደግሞ የሁለተኛውና የሲቲ መልሶ ማጥቃት የፈጠረው ሁለተኛ ጎል ሆነ። በሁለቱም ቡድኖች በኩል ብረት መልሷል። ትላንትና 4 ጊዜ የሁለቱም ቡድኖች ተጫዋቾች ብረት መልሶባቸዋል እና ሁለቱ ሳጥኖች ውስጥ የነበሩት ነገሮች 2 ትልልቅ ሞመንቶች፣ ስህተቶች የወሰኑት ጨዋታ ነው። 3 ጎሎች ነው የተቆጠሩት። እኔ ደግሞ 3ቱም ጎሎች ተጫዋቾቹን እንደ ተጫዋቾች ዲፋይን የሚያደርጓቸው ይመስለኛል። አንደኛው የራያን ሼርኪ ጎል ነው። የ2 እግር ተጫዋች ነው። የ2 እግር ተጫዋችነቱን ያሳየበት ነው። የአንግል ጥገኝነት የለበትም። በጠባብ ቦታ መጫወት ይችላል። የሊዮኔል ሜሲ የኤደን ሃዛር አይነት ኃይለኛ ትሪክ ያለው ነው። በጣም በ3 ትልልቅ ተጫዋቾች መሀል ነው ኳሱን ይዞ አልፎ ሄዶ ያንን አይነት በጣም አስደናቂ ጎል ያስቆጠረው። ስለ ሼርኪ የምናስበው አይነት ክህሎት የታየበት ጎል ነው። የአርሰናል ጎል ሲቆጠር ደግሞ የሃቨርትዝን ተጫዋችነት እንደ ተጫዋች ካራክተራይዝ የሚያደርጉ የራሱ ጥንካሬዎች አሉት። ለሁሉም ኳስ የሚፋለም፣ ፕሬስ የሚያደርግ፣ ታጋይ፣ ዱዌል የሚያሸንፍ የሃርድ ያርድ ተጫዋች ነው። ጎሉ ሲቆጠር ልክ ነው የዶናሩማ የቢልድ አፕ ስህተት ነው፣ ግን ደግሞ የሃላንድን ፐርሲስተንስ የወለደው ነው። ማን ነው የሃቨርትዝ ፐርሲስተንስ የወለደው ነው። 3ኛው ጎል ሲቆጠር የሃላንድ ጎል ሃላንድን እንደ ተጫዋች ቅድም እንደጠቀስኩት ዲፋይን የሚያደርግ በትክክለኛው ስፍራ ላይ መገኘት የሚችል በትልልቅ ጨዋታዎች ጎል የሚያስቆጥር ለተመልካች ያን ያህል ያልተወሳሰበ የሚመስል ግን የዋንጫ ፍክክሩን በተመለከተ ከሼርኪ ጎል ይልቅ የሃላንድ ጎል ነው ስዊንግ የፈጠረው። አቻ ስለነበረው ያን ጊዜ የሼርኪ ጎል ተቆጥሮ ከሪስታርቱ በኋላ በ37 ሰከንድ ውስጥ አርሰናል አቻ ሆኖ ነበር።
ኤክሰፕሽናል ጎል ነው፣ ግን ጨዋታውን ያሸነፉት በሃላንድ ጎል። ግን የጎል ቁንጅና ውድድር ላይ አይደለም ያለ ነው። የሼርኪ ጎል የበለጠ የተዋበ እንኳ ቢሆን ጨዋታውን ያሸነፉት በሃላንድ ጎል ነው። ሃላንድ ደግሞ እንደዛ ነው። ኤስቴቲክሊ በጎል ውበት ካየሽው ጉዳዩ የጎል ውበት ጉዳይ አይደለም። ሁሉም ሶስቱም ጎሎች እኩል ዋጋ ነው ያላቸው፣ አንዳንድ ጎል ተብሎ ነው የሚቆጠሩት። ግን ደግሞ ሃላንድ ይሄ ነው ትልልቅ ሞመንቶች ላይ ላለፉት 3 ወራት በቂ ጎሎች ያስቆጠረ ባይሆንም ባለፉት 11 ጨዋታዎች 3 ጎሎች ብቻ ያስቆጠረ ቢሆንም እና በሲቲ የጎል አስተዋጽኦ ላይ ያለው ድርሻ በየጨዋታው እየቀነሰ የመጣ ቢሆንም በተለይ በሁለተኛው የውድድር ዘመን አጋማሽ ግን በጣም ቁልፍ በሆነ ጊዜ ትልቅ ጎል አስቆጥሯል እና በጣም አስፈላጊ ነበር። ግን እኔ እንዳልኩት ሶስቱም ጎሎች ሲቆጠሩ የተጫዋቾቹን ካራክተሪስቲክስ የሚያሳይ አይነት ነው እና አሁን በዋንጫ ፍክክር ውስጥ ለማንቸስተር ሲቲ ፎርሙላው በጣም ቀላል ነው። የተቀሩትን ጨዋታዎች በሙሉ ካሸነፈ ሻምፒዮን ሊሆን ይችላል። ምክንያቱም አሁን በርንሌን ካሸነፈ በነጥብ እኩል ስለሆነ የሚሆኑት ሁለቱም ቡድኖች ከዛ በኋላ የተቀሩትን ጨዋታዎቻቸውን ካሸነፉ ሬር ነው። እኔ ሁለቱም ቡድኖች 5ቱንም ጨዋታዎች የሚያሸንፉ አይመስለኝም። ሁለቱንም ቡድኖች እጠራጠራቸዋለሁ። በመሀል ትሪኪ ጨዋታዎች አሉባቸው። ሲዝኑ የነገረንም ነገር እሱ ስለሆነ ግን ሊያሸንፉ ይችላሉ። ሁለቱም ቡድኖች ጨዋታዎቻቸውን ሊያሸንፉ ይችላሉ። የሳይኮሎጂ ጉዳይ ነው። ግን ሁለቱም ቡድኖች ካሸነፉ ወደ ምንሄድበት ማት የጎል ልዩነት ይሆናል ማለት ነው። ማን ነው የበለጠ የጎል ልዩነት ያለው የሚለው ይወስነዋል። ግን በማንቸስተር ሲቲ እጅ ነው አሁን፣ ግን በአርሰናልም እጅ ነው በዛው መጠን። ምክንያቱም ሁለቱም ቡድኖች አርሰናል የ3 ነጥብ ማርጅን አለው፣ ሲቲ ግን 1 ጨዋታ አለው። አሁን በዚህ ሳምንት አጋማሽ በርንሌን በተርፍ ሙር ማሸነፉ አይቀርም። እኔ ብዙ ጎል አስቆጥሮ ማሸነፍ የሚችል ይመስለኛል። ስለዚህ በነጥብ እኩል መሆን ብቻ ሳይሆን የጎል ልዩነት ምስዊንግ ሊፈጥር የሚችል ነው። ከዛ በሚቀጥለው ሳምንት ቅዳሜ አርሰናል ከኒውካስል ጋር ይጫወታል። ኒውካስልን የሚያሸንፍ ከሆነ መሪነቱን እንደገና ሪቴክ ያደርጋል። ግን ከዛ በኋላ እሁድ ደግሞ ማንቸስተር ሲቲ ከኤቨርተን ጋር በሂል ዲኪንሰን ስቴዲየም ይጫወታል። ብዙ የመምራት መፈራረቅ ሊኖር ይችላል በሚቀጥሉት ጥቂት ሳምንታት። ፕሪሚየር ሊጉ አሁን የሰጠን አንደኛው እድል ይሄኛውን የዋንጫ ፍክክር ውስጥ ከመጨረሻዎቹ ሳምንታት ድረስ ይቆያሉና ፉክክርን ማየት ለሚፈልጉ ሰዎች ኦፍኮርስ የሚገርም ፉክክር ነው የሚኖረው እና ስለዚህ ከዚህ በኋላ የሚኖሩትን ጨዋታዎች በሙሉ በከፍተኛ ኢንትረስት ለማየት ተጨማሪ እድል የሚሰጥ ነው። የነጥብ ልዩነቱን ማጥበብ ብቻ ሳይሆን የጎል ልዩነቱንም ነው ያጠበበው። ትላንትና ጨዋታው ከመደረጉ በፊት በሁለቱ ቡድኖች መካከል የነበረው የነጥብ ልዩነት 6 የጎል ልዩነት 3 ነበር። አሁን የጎል ልዩነቱ ወደ 3 የነጥብ ልዩነቱ ወደ 3 የጎል ልዩነቱ ወደ 1 ጠቧል። 38ና 37 ናቸው። አርሰናል ከነበረው ላይ በ1 ስለሚቀነስ ሲቲ የነበረው ላይ 1 ስለሚጨመር እና በየትኛውም ስኮር በተርፍ ሙር በርንሌን ካሸነፈ የፕሪሚየር ሊጉ መሪ ይሆናል። የጎል ልዩነታቸው እኩል ይሆናል። ግን ደግሞ ሌላ መለያ አለ። የበለጠ ጎል ያስቆጠረው ቡድን በሚለው ማንቸስተር ሲቲ ከአርሰናል የበለጠ በ2 ይመስለኛል ጎል ስላስቆጠረ በየትኛውም ስኮር ቢያሸንፍ መሪ ይሆናል። ግን ደግሞ ያውቁታል የጎል ልዩነት። ማንቸስተር ሲቲ በታሪክ በጎል ልዩነት ሻምፒዮን ሆኖ የሚያውቅ ነው። ከ44 ዓመት በኋላ 2012 ላይ የፕሪሚየር ሊግ ሻምፒዮን ሲሆን ከማንቸስተር ዩናይትድ የበለጠበት ምክንያት ነጥብ አይደለም፣ የጎል ልዩነት ነው። ሲቲ ራሱ ኖሮት ያውቃል ያንን የጎል ልዩነት ጉዳይ። ስለዚህ የበርንሌይ ጨዋታ ላይ ከቀሯቸው ጨዋታዎች ሁሉ በጣም ቀላሉ ጨዋታ እሱ ስለሆነ በወረቀት ደረጃ ቢያንስ ብዙ ጎል ለማስቆጠር ነው ወደዚህ ጨዋታ የሚገቡ የሚመስለኝ እና ያንን የሞመንተም ናሬቲቭም ሪንፎርስ አድርጓል። አሁን አርሰናል ካለፉት 6 ጨዋታዎች በሁሉም ውድድሮች 1 ጨዋታ ብቻ ነው ያሸነፈው። በሊዝበን ከ90ኛው ደቂቃ በኋላ በካይ ሃቨርትዝ ጎል አማካኝነት ስፖርቲንግን ያሸነፉበት። በሀገር ውስጥ ያደረጓቸውን ያለፉትን 4 ጨዋታዎች ተሸንፈዋል። 2 የፕሪሚየር ሊግ ጨዋታዎች በተከታታይ ከዛ በፊት በሊግ ካፕና በኤፍኤ ካፕ ተሸንፈዋል። በተቃራኒው ማንቸስተር ሲቲ ባለፉት 4 ጨዋታዎች 4 ትልልቅ ቡድኖችን 2 ጊዜ አርሰናልን፣ 1 ጊዜ ሊቨርፑልን፣ ሌላ ጊዜ ደግሞ ቼልሲን አሸንፏል። ስለዚህ ትልቅ የሞመንተምም ልዩነት ያለበትና አርሰናል ትላንትና ማለት አይደለም ግን በቅርብ ጊዜ የከፍተኛ ፎርም ችግር ውስጥ የገባበት፣ ሲቲ ደግሞ ዌን ኢት ማተርስ ፒክ ያደረገበት ብዙ ጊዜ እንደሚሆነው ብዙ ጊዜ የጓርዲዮላ ቡድኖች በኤፕሪል እንደሚያደርጉት እንዲህ አይነት ጥንካሬ ያየንበት ሰሞን ነው። ይሄ ሰሞን ግን የትላንትናው ጨዋታ ያንን ደግሞ የበለጠ ሪንፎርስ የሚያደርግ ነው። ግን እንዳልኩት በሁለቱ ቡድኖችና ልቦና ላይ ምን ይሆናል? ፕሬሸር ቀጥሎ ማን ላይ ነው የሚሆነው? አይ ቲንክ ፕሬሸር ዲፊውዝ ያደርጋል ለአርሰናል። ከዚህ በኋላ መጥፎ ነገር ላይሆን ይችላል እሱ። አንዳንድ ጊዜ ልክ ያንዳንዱን ጌም የመሪነት ፖዚሽን ላይ ሆኖ መጫወት ሸክም ነው አመቱን ሙሉ ለአርሰናል የነበረው። ይሄ ሽንፈት
ትልቅ የናሬቲቭ ትዊስት የሚፈጥር ነው። ያ ሌላ አይነት ናሬቲቭ ይጠቅማቸዋል። ሁኖስ ቡድኖቹ ሪያክት የሚያደርጉበትን ሁኔታ የሚወስን ነው። ግን ትላንትና የተደረገው ጨዋታ በቅርብ ጊዜ በእንደዚህ አይነት ሰሞን 32ኛው ሳምንት አካባቢ ወይ 33ኛው ሳምንት ላይ በቀጥታ ለዋንጫ የሚፎካከሩ አንደኛና ሁለተኛ ቡድኖች ሲገናኙ ስናይ ከ14 ዓመት በኋላ ለመጀመሪያ ጊዜ ነው። አንደኛና ሁለተኛ ቡድኖች በዚህ ጊዜ ተገናኝተው ያውቃሉ በሌሎች ዓመታት። ግን የዋንጫው ጉዳይ እንደዚህ በጣም ቁልፍ በሆነበት ጊዜ ሲገናኙ ለመጀመሪያ ጊዜ ነው። ሲቲ የፕሪሚየር ሊግን መሪ ሲገጥም በሜዳው ማለት ነው። ለመጨረሻ ጊዜ እንደዚህ የሆነው 2012 ላይ ማንቸስተር ሲቲ ማንቸስተር ዩናይትድን በኤቲሃድ ስቴዲየም የገጠመበት ነው። ወደዛ ጨዋታ ማንቸስተር ዩናይትድ ሲመጣ መሪ ነበር። የአራት ጨዋታ እየቀረው በ8 ነጥብ ልዩነትም ይበራ ነበር። በእርግጥ ከዛ ቬንሶን ኮምፓኒ ያንን ጎል አስቆጠረ። ትልቅ ትዊስት ነበር የተፈጠረው። ተመሳሳይ ነው አሁንም። ምክንያቱም ያ ጨዋታ ካለቀ በኋላ በጎል ልዩነት ነው ሲቲ መምራት ጀምሮ የነበረው እንጂ በነጥብ እኩል ነበሩ። አሁን ያው ሲቲ ጨዋታ አለው በእርግጥ ግን ያንን ጨዋታ ያሸንፋል ብለን ስለምንጠብቅ የሚመራው በጎል ልዩነት ነው የሚሆነው እና ከሞላ ጎደል የዛሬ 14 ዓመት ከነበረው ጋር በጣም ተቀራራቢ ሁኔታ የነበረው ይመስላል። ግን ምሳ ባንቺ በኩል የታገኘሽው ጨዋታውን ለዋንጫ ፍክክር ውስጥ ምን ማለት ይመስልሻል? በፐርፎርማንሱ ሁለቱም ቡድኖች በተመለከተ ምን አስተዋልሽ? ትንሽ ንገሪን። በጣም ጥሩ ጨዋታ ነበር፣ ምንም ጥያቄ። ለአቻ ለአርሰናል አሁን አቻ እንደ ሁለተኛ አድቫንቴጅ ሲቆጠር የነበረ ደግሞ እንደዛ የነበረ ውጤት ስለነበረ ምናልባት ለአቻም ሊጫወት ይችላል። አርሰናል ግን ለአቻም መጫወትን የሚመርጥበት ሰዓት ነው ዋናው ነገር የሚልም ሀሳብ ነበረኝና ማንቸስተር ሲቲ ምርጫ አልነበረውም ከማሸነፍ ውጪ። አቻ ራሱ ትልቅ አድቫንቴጅ ይዞ የሚሄደው ለአርሰናል ነበርና በዚህ ደረጃ ክፍት የሆነ ጨዋታ ወይም ብዙ ሙከራዎች ብቻ መሆናቸው ሳይሆን እኔ ጥራት ያላቸው ሙከራዎች ነበሩ ብዬ አስባለሁ። በተለይ በአርሰናል በኩል የተመለከት ነውና እንደዚህ አይነት ጨዋታ አልጠበቅኩም ነበርና በጣም ጥሩ ጨዋታ ይመስለኛል። ልክ ገና ጨዋታው ሲጀምር ነው ማንቸስተር ሲቲ በ4 ደቂቃ ካልተሳሳት ሁለት በጣም አስደንጋጭ ሙከራዎችን ለማድረግ ሞክሯል። የዳቪድ ራያን ስህተት ጨምሮና በኋላ ብረትም የመለሰባቸው የሼርኪ ሙከራ፣ ከዛ በፊት የራያን ስህተት ሀላንድ ቢያገኘው ኖሮ እንደዚህ እንድትል የሚያደርግክ በቃ ኦኬ አርሰናል ፕሬሸሩን ፊል እያደረገ ነው ማለት ነው ጨዋታውን እንድትል የሚያደርግክ ነበርና ግን እኔ ሁሉንም ነገር ያየንበት ጨዋታ ነበር ብዬ አስባለሁ። በቃ የሼርኪ ጎል በጣም አሜዚንግ ጎል ነው ማስቆጠር የቻለውና ያው ጨዋታው ላይ ይጠበቅ ነበር ሼርኪ ግን በጣም ጥሩ ጎል ይመስለኛል። ለኔ ደግሞ ጎል ነው። ቀደም ሲል እንዳነሳው አንድ ጎል ነው ያን ያህል ለውጥ ያለው አይመስለኝም። ግን በእንደዚህ አይነት ጨዋታ ላይና ምናልባት ማንቸስተር ሲቲ ዋንጫ የሚያሸንፍ ከሆነ በውድድር አመቱ መጨረሻ ላይ ይሄ ጨዋታ ይመስለኛል ተርኒንግ ፖይንት ወይም ትልቁ ጨዋታ። አርሰናልን ማሸነፍ የ6 ነጥብ ጨዋታ ነው ምንም ጥያቄ የለውም እና ወይ አቻ ቢወጣ ኖሮ ወይ ቢሸነፍ ኖሮ ያልቅ ነበር ልክ ለሲቲ እንደሚያልቀው ኖሮ ማለት ነው። ስለዚህ እንደዚህ አይነት ጎል ላይ ደግሞ እንደዚህ አይነት ጨዋታ ላይ እንደዚህ አይነት ውብ ጎል ካስቆጠርክ ደግሞ የተለየ የሚያደርገው ይመስለኛል እና ግን የአርቴታ ውሳኔ ደግሞ ትክክል እንደሆነ ያሳየ ግብ ነው ማስቆጠር የቻለው ብዬ አስባለሁ። ሀቨርትም በቃ ሀቨርት እንደዚህ አይነት ተጫዋች ይመስለኛል አይደለ አታማውም በጥረት የሆነ ቦታ ላይ ፕሬሸር በመፍጠር በመሮጥ ለቡድኑ በመስራት መታማው አይነት ተጫዋች አይመስለኝም። የዛ ውጤት ይመስለኛል የዶናሩማ ስህተትና አርሰናልም አቻ የሆነበትና በጣም ጥሩ ሰዓት ላይ አቻ ሆነዋልና 2-1 3-1 ማድረግ የሚችሉባቸው ብዙ ድሎችም ነበሩ። ከመስመር ክሊር የተደረጉ ኳሶች ነበሩ፣ ብረቶች የመለሱባቸው ነበሩ። አንዳንዴ ግን እድለኛም አትሆንምና በቃ ጨዋታ ለማሸነፍ ግን ማስቆጠር አለበት። ይህንን ማድረግ የቻለው ማንቸስተር ሲቲ ነው ብዬ አስባለሁ። የማጋሌሽና የሃላንድም ድብድብ ደግሞ ሌላው ትናንትና የተመለከት ነው ነበር። ለዋንጫ ፉክክሩ ምን ማለት ነው? እኔ በዌስታ ማንቸስተር ሲቲ ነጥብ ሲጥል በቃ አርሰናል የፕሪሚየር ሊጉን ዋንጫ በልቶታል ብዬ አስቤ ነበር። ምክንያቱም 9 ነጥብ ነው ስቲል ሲቲ ካላሸነፈው በስተቀር እጁ ላይ ያለውን ጨዋታ 3 ነጥብ ብላ አትደምርለትም እና በቃ አርሰናል ዋንጫውን በልቶታል ብዬ ነበር። ግን ያው ተአምር የሚባለው እንደዚህ ነው መሰለኝና ኢንቫይት ያደረገው አርሰናል ነው። እኔ ይሄ ጨዋታ አይመስለኝም ለአርሰናል ፕሪሚየር ሊጉን የሚያጣበት ጨዋታ የትናንትናው ጨዋታ አይመስለኝም። ካጣ የሚመስለኝ ከዛ በፊት የጣላቸው ነጥቦች በተለይ ደግሞ የቦርንመዝ ጨዋታ ኢንቫይት አድርጎታል። ከሲቲ ጌም በፊት ነበር የተጫወተው። ስለዚህ አርሰናልን ውጤት አይቶ ነው ሲቲ ወደ ብሪጅ ያቀናውና እኔ እሱ ጌም ይመስለኛል ትልቆ ምናልባት በአመቱ መጨረሻ አርሰናል ዋንጫው ማያሳካ ከሆነ እሱ ነው ብዬ አስባለሁና ግን ትናንት ደግሞ አቻ መውጣት ቢችሉ ኖሮ ስቲል አድቫንቴጁ አርሰናል ጋር ይሆን ነበርና ይህንን ማድረግ አልቻሉም። ግን ሰዎች ለምን ሲቲ እንደሚሉ ሁል ጊዜም ለዚህ ይመስለኛልና እኔ በዚህ ውድድር አመት መፎካከሩ በራሱ
ኦፍኮርስ የጥር ዝውውር መስኮት በደንብ ሰፖርት አድርጓቸዋል፣ ምንም ጥያቄ የለውም። ግን ለእኔ ትልቅ ነገር ነው። እንደውም የሆነ ጊዜ ስቱዲዮ ውስጥ እያልኩ ነበር አይደለ እኔ ለሲቲ እንደውም ትንሽ የሚገባውን ክብር እየሰጠንም አይመስለኝም ብዬ ነበርና ፋይናሊ እዚህ ቦታ ላይ ተገኝቷል ሲቲ። ልክ ነው። እንግዲህ ጨዋታውን በተመለከተ በጣም ኢንትረስቲንግ ታክቲካዊ ነጥቦች በሁለቱም ቡድኖች በኩል ነበር። የማንቸስተር ሲቲን በተመለከተ ምን መጠበቅ እንዳለብን ብዙ ብዥታ አልነበርም። የትኛውን 11 እንደሚጠቀም ሁሉም ተጫዋቾች ፊት ናቸው ከሩበን ዲያስና ዮሽኮ ግቫርዲዮል በስተቀር። በቅርብ ጊዜ ተከታታይ ጨዋታዎች ላይ አሁን የጠቀስኳቸውን ያለፉትን ተከታታይ ጨዋታዎች ጨምሮ ተመሳሳይ ላይናፕ ነው እየተጫወተ ያለው። ፔፕም ከጨዋታው በኋላ እንደተናገረው ከቻምፒየንስ ሊግ መውጣትን መርጠንም ባይሆን የወጣ ነው፣ ግን ነጻ የሳምንት አጋማሾች በቅርብ ሳምንታት እያገኘን ስለነበር በነዛ ጨዋታዎች ምክንያት ሪፊል ለማድረግ እድል አግኝተን ነበር ብሏል። እና ተጫዋቾችም ፊት ሆነው ወደዚህኛው በጣም ቁልፍ በሆነ ወደ ፕሪሚየር ሊግ አሁን ለምሳሌ በሁለቱ ሚድዊኮች አርሰናል ተጫውተዋል አይደለም ከስፖርቲንግ ሊዝበን ጋር። እነዛ ጨዋታዎች ደግሞ ይዘዋቸው የመጧቸው ሸክሞች ነበሩ። ለምሳሌ ከዛ የስፖርቲንግ ጨዋታ በኋላ ሪካርዶ ካላፊዮሪና ሊዝበን ላይ ከነበረው ጨዋታ በኋላ ማለት ነው ማርቲን ኦዴጋርድ ተጎዱ። ስለዚህ ሁለቱንም ተጫዋቾች የቦርንመዝ ጨዋታ ላይ መጠቀም አልቻለም ኦዴጋርድ። ከዛም በኋላ ትላንትና የተመለሰው የሊዝበኑን የመልስ ጨዋታም የቦርንመዙንም ጨዋታ አላደረገም። ካላፊዮሪ ደግሞ ጭራሽ የተጫወተ አይደለም። ስለዚህ ያንን በሳምንት አጋማሽ ነጻ ሆኖ የመቆየት ጉዳይ ተጫዋቾቹን ፍሬሽ ሆነው እንዲያገኟቸው ስላገዘው እና ፍሮንት ፎሩ ላይም ጥያቄ ስለሌለ አሁን የሆነ ጊዜ ታስታውሽ እንደሆነ ከሪያል ማድሪድ ጨዋታ በኋላ ለምንድነው ሼርኪን ተጠባባቂ ያደረግከው የኒካስሉ ጨዋታ ላይ እኮ ስታሳርፈው እዚህኛው ጨዋታ ላይ ልታስጀምረው መስሎን ነበር ሲሉት አይ ባላንሱ ትክክል አይሆንም፣ እነዚህን 4 ተጫዋቾች ዶኩን፣ ሴሜኞን፣ ሃይላንድን፣ ሼርኪን አንድ ላይ ማጫወት አልችልም ብሎ ነበር። አንድ ላይ 4ቱ ተጫዋቾች አንድ ላይ መጫወት፣ ስለዚህ በቤርናቤው ያንን ያደረግኩት በዛ ምክንያት ነው የሚል አስተያየት ሰጥቶ ነበር። አሁን ግን የሲቲ ላይናፕ የታወቀ ነው። 11 ተጫዋቾች እነማን እንደሆኑ ከሞላ ጎደል ፊት ከሆኑ የኒኮ ራይሊ የፊትነስ ኮንሰርን ካልሆነ በስተቀር የሚያሰጋ ነገር አልነበረም። በአርሰናል በኩል ነው አንደኛ የፊትነስ ጥያቄ ነበር። የትኛው ተጫዋች ይመለሳል የሚለውን በተመለከተ ግልጽ ኮሚኒኬሽን የለም። ደግሞ የሚመለሱት ተጫዋቾች ሁኔታ የቡድኑን ላይናፕ ይወስነዋል። ስለዚህ ኦዴጋርድ ይመለስ፣ ሳካን ብቻውን አውቶማቲካሊ እዚህ ጨዋታ ላይ አይደርስም ያለው እንጂ ለምሳሌ ቲምበርን በተመለከተ ካላፊዮሪን በተመለከተ ኦዴጋርድን በተመለከተ ግልጽ አልነበርም። ሳካ አይኖርም ብሎ ነበር። ሌሎቹን በተመለከተ ግን የምናውቀው ነገር አልነበርም። በሁለቱ ክንፎች በኩል ማንን ያስጀምራል፣ አጥቂ አድርጎ ማንን ያስጀምራል፣ በሁለቱ ፉልባክ ቦታዎች በተለይ በቀኝ ፉልባክ ቦታ ላይ ማንን ያስጀምራል የሚሉት ጉዳዮች በሙሉ ግልጽ አልነበሩም። የአርሰናልን የመጀመሪያ 11 በተመለከተ ከጨዋታው ፊት ፕሪዲክት ማድረግ ብዙ እንድትሳሳች ያደርጋል። የሲቲን በተመለከተ እናውቅ ነበር፣ በቃ እነዚሁን 11 ተጫዋቾች ነው የሚጠቀሙ። አርሰናልን በተመለከተ ግን ከዋይትና ከሞስኬራ ማንን ያሰልፋል? ለምሳሌ የባለፈው የሊዝበን ጨዋታ ላይ ያሰልፈው ስለነበር ሞስኬራን ግምት ነበረኝ የበለጠ ሶሊድ የአንድ ለአንድ ተከላካይ ስለሆነ፣ ግን ደግሞ ብዙ ጨዋታ የተጫወተ አይደለም። ከዶኩ ጋር ነው የሚጫወተው። ስለዚህ ማንን ያሰልፋል? ግልጽ አልነበርም። ከዮኬሬስና ከሀቨርትዝ ማንን ያስጀምራል? እሱም ግልጽ አልነበር። ሀቨርትዝ ሊሆን እንደሚችል ብዙ ግምት ነበር። የሊዝበኑ ጨዋታ ላይ ዮኬሬስ ጥሩ ስላልነበር ግን እሱንም እርግጠኛ መሆን ያስቸግር ነበር። ኦዴጋርድ ይደርሳል ወይ ለዚህ ጨዋታ? እሱም ጥያቄ ነበር። አሁን ትላንትና ሲጀምር ከጃንዋሪ በኋላ የመጀመሪያ ፕሪሚየር ሊግ ጨዋታው እንዲጀምር አሁን ያለነው ኤፕሪል መጨረሻ አካባቢ ነው። ከ3 ወር ምናምን በኋላ ለመጀመሪያ ጊዜ ነው ጨዋታ ሲጀምር። በ3 ወር ውስጥም 3ኛ ጨዋታው ብቻ ነው የሊዝበንና የሳውዝሃምፕተን ጨዋታ ላይ ተሰልፈው ስለነበር። ስለዚህ ኦዴጋርድ ይጀምራል ወይ? በግራ ክንፍ በኩልስ ማንን ነው የሚጠቀመው? በአብዛኛው ይባል የነበረው ከማርቲኔሊና ከትሮሳር አንደኛው ነው፣ ግን ኤዜን ያስጀመረው። ስለዚህ በአርሰናል በኩል ብዙ ቲንከሪንግ ነበር። ብዙ የሚካኤል አርቴታ የቤት ስራ የበለጠ ወሰብሰብ ያለ ነበር። ምክንያቱም የፊትነስ ኮንሰርን ያለ፣ ጨዋታው ትልቅ ነው፣ አንፕሬዲክተብል መሆን ትፈልጊያለሽ። ሰሞኑን የአርሰናል ማጥቃት በጣም ከባድ ችግር ውስጥ ስለነበር ለሱም መፍትሄ ማበጀት ትፈልጊያለሽ። ደግሞ ሶሊድ መሆን አለበት። ከሜዳ ውጭ ነው የሚጫወተው፣ እንዴት ነው የሚጫወተው? አፕሮቹ እንዴት ነው? ብዙ ጥያቄ ነበረው የሚመስለኝ በአርሰናል በኩል ነው። ግን ሲቲ በጣም ጥሩ ነበር ጨዋታውን የጀመረው። በጣም ፈጣን በሆነ ከፍተኛ የኳስ ቁጥጥር ብልጫ፣ ከፍተኛ የሜዳ ስፍራ ብልጫ፣ አደጋዎች በመፍጠር የጎል እድሎች በመፍጠር ቅድም ምሳ ያነሳሻቸው ራያ እንደዚህ አይነት ሞመንቶች አሉት። ሪስክ መውሰድ አንድ ነገር ነው፣ ግን አንዳንድ ጊዜ እንደዚህ ሳት ይለዋል። ስለዚህ የአርሰናል የመጀመሪያ ጨዋታውን ሲያደርግ አይ ቲንክ ከሲቲ ጋር ነበር ያደረገው እና ብዙ የአርሰናል ደጋፊዎችን ያስደነገጠ ጅማሬ ነበር ያደረገው። መጨረሻ ላይ አርሰናል 1-0 አሸንፏል። ግን እንደዚህ አይነት ሞመንቶች አሉት። ከፍተኛ ትኩረት የማጣት ችግር ነው የነበረው እና ሃላንድ ልክ
በኋላ ሀቨት ያስቆጠረውን አይነት ሁኔታ ልትዩ ትችላለች። በጣም ተመሳሳይ ነበር። ፕሬስ የመደረግ እድል ሰጥቶት ነበር ለግብ ጠባቂው ግብ ጠባቂው ላይ ግን ደግሞ ቅድም እንዳነሳሽው ራያን ሼርኪም ወደ ጎል የሞከረው እና በጋብርኤል ትከሻ እጅ ክሊር አይደለም ግን ያቺ አጋጣሚ ብረት የመለሰበት በጣም ፈጣን በሆነ ሁኔታ ነበር የጀመረው። ግን ከአርቴታ ደግሞ አንድ እኛም ራሱ ብዙ ጊዜ የምናቀርበው ትችት በተለይ በትልልቅ ጨዋታዎች የጥንቃቄ አጫወት የበለጠ ያበዛል እና በተለይ በትልልቅ ሜዳዎች በቂ ሪስክ አይወስድም። ይህንኑ ነጥብ በተለይ ከአንፊልድ በሊቨርፑል 1-0 ከተሸነፈበት ጨዋታ በኋላ አጉልተን እንዳነሳ ነው አስታውሳለሁ። ትላንትና እንደዛ አልነበረም። ትላንትና ጨዋታው ከተጀመረበት ጊዜ ጀምሮ ከላይናፑ ጅምር በማየት የበለጠ ቴክኒካል ተጫዋቾች ነው የመጀመሪያ 11 ውስጥ ያካተተው። ኤዜ ግራ ላይ ለመጨረሻ ጊዜ የተጫወተው በአስቶን ቪላ 2-1 በተሸነፉበትና እረፍት ሰዓት ላይ በወጣበት ጨዋታ ነው። ግራ ላይ አስጀምሮት አያውቅም። ኦደጋርድ ያው 10 ቁጥር ሆኖ ነው የጀመረው። ሀቨት መጥቷል። በሙሉ የሀይ ተች ተጫዋቾች ናቸው። ከፍ ያለ ቴክኒካዊ ችሎታ ያላቸው ተጫዋቾች ናቸው። ስለዚህ በምርጫው የመረጣቸው ተጫዋቾች ፕሮፋይል ብቻ ሳይሆን የተጫወተበት የሜዳ ስፍራም በጣም ወሳኝ ነበር። ምክንያቱም አርሰናል ከተጀመረበት ጊዜ ጀምሮ በማንቸስተር ሲቲ ሜዳ በሃይ ፕሬሸር በማን ቱ ማን ማርኪንግ ለመጫወት ነበር የሞከረው። ራይስ ኦደጋርድን ራይስ ሮድሪን፣ ኦደጋርድ፣ ቤርናርዶ ሲልቫን፣ ጋብርኤል ማጋላይሽ እላይ ድረስ እየሄደ ጓርዲዮላ ከጨዋታው በኋላ 70 ሜትር ወደኛ ሜዳ መጥቶ ሼርኪን ማርክ ያደረገው ነበር ብሏል። ሼርኪን እላይ ድረስ ወጥቶ ማርክ ለማድረግ ይሞክር ነበር። ማን ቱ ማን ነበር ሁሉም ሜዳ ላይ የነበረው። ሳሊባ በጣም ሰፊ የሜዳ ስፍራ መከላከል ነበረበት ከሃላንድ ጋር እና በመጀመሪያ 25 ደቂቃ ብቻ 5 ጊዜ በማንቸስተር ሲቲ የመጨረሻ 30 ሜትር ላይ ኳስ ኢንተርሴፕት አድርገው ነበር። ኳስ ቀምተው ነበር የአርሰናል ተጫዋቾች። ሃይ ኤንድ ዋይድ ነው የተጫወቱት። ሮድሪ በሁለቱ ሴንተር ባኮች መካከል የማንቸስተር ሲቲን የፈረስ ፌዝ ቢልድ አፕ የሚባለውን ከራሳቸው የጎል ክልል ፓሶች እየሰሩ በቅብብሎች ለመውጣት በሚሞክሩበት ጊዜ ወደ አርሰናል ከመጣበት ጊዜ ጀምሮ 8 ቁጥር ሆኖ የቦክስ ቱ ቦክስ አማካይ ሆኖ ሲጫወቱ ላይተነው እናውቃለን። ትላንትና የያዘበት የሜዳ ውስጥ ኃላፊነት አይነት ይዞ አስተው እያላቅም ሲቲ ከኋላ ለመጫወት በሚሞክርበት ጊዜ አንዳንድ ጊዜ የአርሰናል በጣም አድቫንስር ተጫዋች የነበረው ዴክላን ራይስ ነው። ለምን የራሱን ሰው ሲከተል ሮድሪን ሲከተል ማን ቱ ማን ነበር። እንዲህ አይነት ነገር አልጠበቅኩም። ምሳ እንዳነሳሹ ከጨዋታው በፊት ለአርሰናል አቻ መውጣት የሚያዋጣ ስለነበር በጣም በኮምፓክት ሼፕ በቅርጽ መከላከል፣ ወደ ራሴ የሜዳ ክፍል የበለጠ ማፈግፈግ፣ ከዛ በመልሶ ማጥቃት በፈጣን ብሬክ ለማጥቃት መሞከር ከአርቴታም ከዚህ በፊት ከነበረ በእንደዚህ አይነት ጨዋታዎች ላይ ከሚመርጠው የጨዋታ ዝንባሌም አቻ መውጣትም የሚያዋጣ በመሆኑ ምክንያትም እና ሲቲ በመልሶ ማጥቃት ከኒውካስል ቀጥሎ ብዙ ሙከራ የተደረገበት ቡድን በመሆኑም ምክንያት በፕሪሚየር ሊግ ከኒውካስል ቀጥሎ ብዙ የመልሶ ማጥቃት ሙከራ የተደረገበት ማንቸስተር 33 ሙከራ ተደርጎበታል። ስለዚህ ሊያዋጣ ይችላል ያንን የጨዋታ እቅድ ቢከተል የሚል ግምት ነበር። እንደዛ አልነበረም። በተለይ በመጀመሪያ አጋማሽ ትልቁ ጥያቄ የነበረው በዛ ሁኔታ በእንደዛ አይነት የፕሬሲንግ ኤነርጂ 90 ደቂቃ መጫወት በጣም አስቸጋሪ ነው። ሁለቱ አጋማሽ ላይ አይተነዋል። ያንን ፕሬሲንግ ይዘው መቀጠል አልቻሉም። ለምን? አንደኛ ሀፊት ተጫዋቾች ያሉበት ነው። ለምሳሌ ራይስ ራይስ በእንግሊዝ ብዙ ደቂቃ ከተጫወቱ 8 ተጫዋቾች መካከል አንደኛው ነው። ለ90 ደቂቃ እንደዛ ፕሬስ አድርግ ልትያችም ኢምፖሲብል። ኦደጋርድ ቅድም እንዳነሳሁት ከ3 ወር በኋላ የሊግ ጨዋታ ሲጀምር ለመጀመሪያ ጊዜ ነው። አሁን ለእኔ በጣም ከፍተኛ ልዩነት የሚፈጠር ተጫዋች የኦደጋርድን ስኪል ክህሎት ለቡድኑ የሚጨምረውን ነገር ለማየት ከትላንት የተሻለ ጨዋታ አልነበር። የተለየ ተጫዋች ነው። ግን ከሁሉ በላይ ከኳስ ውጭ እንደዛ 3 ወር ከሜዳ ርቆ መጥቶ ከቤርናርዶ ሲልቫ ቀጥሎ ብዙ ኪሎ ሜትር የሸፈነው ተጫዋች እሱ ነበር ትላንትና። ብዙዎቹ የአርሰናል የፕሬሲንግ መሪ ነው። ቴክኒካሊ ብቻ ከኳስ ጋር ያለውን ብቻ ነገር አይደለም ማየው። ቴክኒካሊ ያለው ችሎታ ኦፍኮርስ ደንበኛ 8 ቁጥር ነው። ግን በፕሬሲንግም ብዙ ጥቅም የሚሰጥ ተጫዋች ነው። ችግሩ ግን በተለይ በእንደዚህ የፊትነስ ኮንሰርን ላይ ያለ ተጫዋች 90 ደቂቃ ፕሬስ ማድረግ አይችልም። ማወቅ ይቻል ነበር። ኤዜ ከ1 ወር ጉዳት በኋላ ሰሞኑን መመለሱ ነው። ጨዋታ ሲጀምር በቀደም የሳውዝሃምፕተን የስፖርቲንግ ሊዝበን ጨዋታ ከዛ የባየር ሌቨርኩሰን የቻምፒየንስ ሊግ የመልስ ጨዋታ በኋላ የጀመረው የመጀመሪያ ጨዋታ ነው። በሀፊት ተጫዋቾች 90 ደቂቃ ፕሬስ ማድረግ በጣም ያስቸግር ነበር። ግን የመጀመሪያው አጋማሽ ላይ በጣም በከፍተኛ ኤነርጂ በአግሬሲቭ ማንቱማን ፕሬስ ሲቲን ወደ ራሱ የሜዳ ክፍል ሪትሪት እንዲያደርግ በማስገደድ ነበር ለመጫወት የሞከረው። እንደ አፕሮች ለእኔ ትልቁ ሰርፕራይዝ የነበረው እሱ ነው። ለምን
እንደዚህ አልለመድንም ብዙ። እንዲያውም እኔ አንዳንድ ጊዜ አሰልጣኞች ከሆኑ ልምዶች የሚወስዷቸው በጣም ድራስቲክ የሆኑ ራዲካል የሆኑ ታክቲካዊ አቋሞች የሚኖሩ ይመስለኛል። ታስታውሺ እንደሆነ በ2023 በዚሁ ሜዳ ማንቸስተር ሲቲ አርሰናልን 4-1 ሲያሸንፍ ፔፕ በጣም አርቴታ በጣም ከተተቸባቸው ነጥቦች መካከል አንደኛው 3 ተከታታይ ጨዋታቸው ወጥቶ ነው የመጣው። ሞመንተም በሙሉ ሉዝ አድርጓል። ስለዚህ ወደ ሲቲ ሜዳ ሲመጣ በሼፕ ለመጫወት መምጣት ነበረበት የሚል ነበር ትችቶ የነበረው። ትላንትና አድርጎታል። ግን እኔ ከዛ በኋላ ነው እንዲያውም በትልልቅ ጨዋታዎች ላይ ያለው አፕሮች የተቀየረ የምለው። ግን ደግሞ የመጀመሪያዋን ጎል ያስቆጠረው ራያን ሼርኪ ነው እና ይሄ አንድ የነገረን ነገር አለ። የአርሰናል ስትራክቸር ከመጀመሪያዎቹ 4 ደቂቃዎች በኋላ ከራያ ቅጽበትና ሼርኪ ከሞከረው ሙከራ በስተቀር ብዙ ሙከራዎች አልነበሩትም። ያ ጨዋታ ኢንቴንሽኖች ነበሩ በሁለቱም ቡድኖች በኩል ግን ጥርት ያሉ የጎል እድሎች የተፈጠሩ አልነበርም። ሲቲ የፖሴሽን ብልጫ ነበረው። አርሰናል ቅድም እንዳነሳሁት በማንቶማን ፕሬስ እላይ ሲቲን ወደ ራሱ 30 ሜትር እንዲወሰን ማስገደድ ችሎ ነበር። ኢንቴንሽን ግን ነበር በሁለቱም ቡድኖች በኩል የማጥቃት ኢንቴንሽን ነበር። ከዛ በኋላ አንድ የራያን ሼርኪ ጎል የነገረን ነገር ከዛ የመጀመሪያዎቹ 4 ደቂቃዎች በኋላ የአርሰናል ከጨዋታ በፊት የነበረ ፕላኒንግ፣ ጥረት፣ ትጋት ምናምን ሁሉ በአስደናቂ አሰልጣኝ ሊያሰለጥነው በማይችል ክህሎት በተቆጠረ ጎል አማካይነት የጌም ብሬኪንግ ጎል ተቆጠረ ማለት ነው። ሼርኪ ያደረገውን ነገር አሰልጣኝ ማሰልጠን አይችልም። ሼርኪ ያደረገውን ነገር ምንድን ነው? በተሰጦ የታደለ ሱፔሪየር የሆነ ክህሎት ያለው ተጫዋች የሚያደርገው። ይህንን ማድረግ የሚችሉ ተጫዋቾች በዓለም ላይ በጣም ጥቂት ናቸው። በዛ ስር ይሄ ክሎዝ ኮንትሮል የሚባለው ኳሱን እግሩ ስር ለጥፎ በሁለት እግሩ ስዊንግ አድርጎ በሶስት የሰው ተራሮች መሀል ኳሱን ይዞ አልፎ ከዛ በዛ እርጋታ መጨረስ፣ ያንን ሁሉ በጣም በቀላሉ ማድረግ ተጫዋቹን እንደ ተጫዋች ዲፋይን ያደርገዋል። ግን እግር ኳስ መጨረሻ ላይ ምንም አይነት ስትራክቸር ቢኖር፣ ምንም አይነት የተተነተነ ዝግጅት ቢኖር የዋንጫ ፉክክሩን ስዊንግ የሚያደርጉት አንዳንድ ጊዜ እንደዚህ አይነት ባለ ልዩ ተሰጥኦ ተጫዋቾች ናቸው እና ፔፕን ለዚህ አመሰግነዋለሁ። ምክንያቱም ፔፕ እንደ ሼርኪ አይነት ተጫዋቾችን በተመለከተ ሲተች የቆየ ተጫዋች አሰልጣኝ ስለነበር ተጫዋቾችን ለሲስተም በሚል ሻክል ያደርጋል የሚባል አሰልጣኝ ስለነበር ከሊዮኔል ሜሲ በስተቀር እንዲህ አይነት ነጻነት የሰጠው ተጫዋች የለም። ለሊዮኔል ሜሲ ነጻነት አለመስጠት አትችይም። እያወራን ያለ ነው ስለ ተለየ ኤክሰፕሽናል ተጫዋች ስለሆነ ስለ ምን ማለት ይችላሉ። ስለ ሜሲ ክህሎቱ ጄኔሬሽናል ነው፣ በክፍለ ዘመን አንዴ ምናምን የሚመጣ ተጫዋች ስለሆነ ሼርኪ እንደዛ ነው ብለን አናስብም ነበር። ክህሎቱን አልነበረም የምንጠራጠረው። ግን ከዚህ በፊት የነበረ የፔፕን ሬጂመንትድ የሆነ የጨዋታ እቅድ የጨዋታ የቡድን ሴታፕ ለማስቀየር የሚሆን ግን ሌቭል ያለው ተጫዋች ነው ብለን አናስብም ነበር። ወይ ለሱ ስትይ አንዳንድ እምነቶች ኮምፕሮማይዝ የምታደርጊበት ተጫዋች አይመስልም ነበር። ፔፕ አድርጎታል። ይሄንን በጣም ትልቅ አዳፕቴሽን። ድሪብለሮች እንኳን ድሪብል ማድረጋቸውን ባይከለከሉ ግን ፔፕ ባስቀመጠው ፍሬምወርክ ውስጥ ብቻ ድሪብል እንዲያደርጉ ነበር የሚፈቀድላቸው። ራያን ሼርኪ በተለይ በመጀመሪያ አጋማሽ በፈቀደው የሜዳ ስፍራ በኤርሊ ቢልድ አፕ መሀል ሜዳ ላይ በሶስት የሜዳ ስፍራ ፔፕ አይፈልገውም። ባለፈው ከቼልሲ ጨዋታ በኋላ ሲናገር ምንድን ነበር ያለው? ኬቨን ደብሮይነ በሚገኝበት ቦታ እንዲገኝልኝ ነው የምፈልገው። ደብሮይነ ለሃላንድ ቀርቦ ነው የሚጫወት፣ እኔ ላይ እንዲጫወት ነው የምፈልገው። ለምን ሴንተር ባኮቹ ጋር ይመጣል ይላል። እዛው ጨዋታ ላይ ቤርናርዶ ሲልቫ ወደ ስፔስ ሩጥ እንጂ ያለ ቼልሲ ጨዋታ ላይ ወደ ስፔስ እንዲሮጥ ሃይ ኤንድ አድቫንስድ ቦታ እንዲይዝ እንደሚፈልግ በእጁ ሲጠቁም እናያለን። ሜቢ የበለጠ ሙቭመንቱ ላይ ስማርት ሊሆን ይችላል። ግን ለሌላ ለማንም ኢንክሉዲንግ ለደብሮይነ ከተሰጠው ፍሪደም በላይ መንቀሳቀስ ነጻነት አለው። ለምን? ልዩ ክህሎት እና ያንን ስትራክቸር በሙሉ ያፈረሰው ያጎል የሚገርም ነው። እና እንዳነሳሁት ኤደን ሃዛር ራሱ ታስታውሺ እንደሆነ የኖቲንገም ፎረስት ጨዋታ ካለቀ በኋላ ፔፕ ምን አለ? አንዳንድ ጊዜ ላቅፈው፣ አንዳንድ ጊዜ ላጮለው እፈልጋለሁ አለ። ላቅፈው የሚልበት ምክንያት ልዩ ክህሎት ነው ያለው። እዛ ጨዋታ ላይ ያሸነፉባትን የሁለተኛ ጎል አሲስት የሰጠው እሱ ነው። ላጣፋው እፈልጋለሁ ምናምን ሲል ደግሞ የአሰልጣኙን ትዕዛዝ የሚጥስ በመሆኑ ምክንያት እዚህ ቦታ ላይ ተገኝ፣ ያንተ ዞን ይሄ ነው ብሎ ዲፋይን የተደረገ የሜዳ ስፍራ ይሰጠዋል። ግን በተደጋጋሚ ያንን ቫዮሌት ያደርገዋል።
እና ተጫዋቹ ከጨዋታው በኋላ ይላል ግን ልቤ የሚነግረኝን ማረገው አለ። ረጅም ጊዜ በፔፕ ስር የሚቆይ ከሆነ እንዴት እንደሚሆን ለማየት እጓጓለሁ። ምክንያቱም ኖርማል የፔፕ ተጫዋች አይደለም፣ በጣም ለየት ያለ ማቭሪክ ተጫዋች ነው። ግን ያለፉት ወራት ላይ ማንቸስተር ሲቲ ባለፉት 20 ጨዋታዎች አንድ ጨዋታ ነው የተሸነፈው እና በተለይ ግን በቅርብ ጊዜ ካለፉት 8 ጨዋታዎች 6ቱን ሲያሸንፍ ሼርኪን ከእንደዚህ አይነት ፍሪደም ጋር ማካተት መጀመሩ፣ የሴሜኞ መምጣትም ግን የለወጠው ነገር አለ። ምክንያቱም ሴሜኞ የቀኝ ክንፍ ተጫዋች ሆኖ ነው የተጫወተ ያለው። ሼርኪ ሲሰለፍ መጀመሪያም ከመጀመሪያዎቹ 15 ጨዋታዎች 4 ጨዋታ ብቻ ነበር የጀመረ፣ ብዙ የተሰለፈ አልነበረም። ሴሜኞ ከመጣ በኋላ ግን ሼርኪ የሀፍ ስፔስ ተጫዋች እንዲሆን ሆነ። ምክንያቱም የቀኝ ክንፍ ተጫዋች አላቸው አንቷን ሴሜኞ። በጣም ቁልፍ ነበር ይሄ ዝውውር ታክቲካሊም ሼርኪንም ለማካተት። የባላንስ ስጋት ነበረበት ፔፕ ሼርኪን በማጫወት የሚመጣ የቡድን ሚዛን መዛባት፣ ግን አሁን ያንን ሪስክ መውሰድን ተቀብሎ ነው እየተጫወተ ያለው። በዚህ ጎል አማካይነት ነበር የተቆጠረው። ግን በጠቅላላው ከዚህ የሼርኪ ጎል በኋላ ከ1 ደቂቃ ከምናምን ሰከንዶች በኋላ ግን ከሪስታርቱ በኋላ ደግሞ ልክ ደስታቸውን ጨርሰው ምናምን የአርሰናል ኪክኦፍ ነበር አይደለም፣ ከዛ በኋላ 37 ሰከንድ ነው የፈጀው። ይሄ ደግሞ የአርሰናልን በትላንትናው ጨዋታ ላይ የነበረ ካራክተር ነው የሚያሳየው። አርሰናል ጨዋታውን ጀመረ፣ ወደ ራያ ተሰጠ። የራያ ኢንቴንሽን ቶሎ ወደ ላይ ኳሱን መላክ ነበር፣ ወደ ውጭ ወጣ። የአርሰናል ተጫዋች ነው የነካው፣ ኢንቴንሽናል ይመስላል። ከዛ ማቴዎስ ኑኜስ ኳሱን ያዘ። የመልስ ወርወራ የሚወረውረው እሱ ነው። ለዶናሩማ እንዲሰጥ የተገደደው ሁሉም የሲቲ ተጫዋቾች በማንቱማን ፕሬሲንግ ተይዘዋል። ለሌላ ተጫዋች ሊሰጥ የሚችልበት እድል አልነበርም። አንድ ነጻ ሰው አለ እላይ ኒኮ ኦራይሊ፣ ግን ኦራይሊ ጋር በእጅ በመልስ ውርወራ ዛ ማድረስ አይችልም። ሩቱ ዶናሩማ ነው። ቀላል ኳስ ነው ወደ እሱ የመጣው። ግን ዶናሩማን በተመለከተ ሁል ጊዜ ያለው ጥርጣሬ ወደ ሲቲም ሲመጣ ይሄ እኮ የፔፕ ግብ ጠባቂ አይደለም፣ ፔፕ ኖርማሊ እንዲህ አይነት ግብ ጠባቂዎች አይጠቀምም። ኤንሪኬም ማትቬ ሳፋኖቭ ወይ ሉካ ሻቫሊዬ ይሻሉኛል ብሎ ያስወጣበት ዋናው ምክንያት የሾት ስቶፒንግ ጥያቄ አይደለም፣ በዚህ ዲቴይል ላይ ድክመት ያለበት ግብ ጠባቂ ነው። በሳንቲያጎ ቤርናቤዩ ቤንዘማ ከሱ ቀምቶ የፔዥን እጣ ፈንታ የቀየረ ጎል ሲቆጠር እና ብዙ ኤፒሶዶች አስታውሳለሁ። እንዲያውም ዛን ስንሰራ ካናል ፕላስ ላይ እንደሱ እየጠራ የሚያንባርቅበት ግብ ጠባቂ ተጫዋች አልነበረም ሉዊስ ኤንሪኬ። ግን ከሆነ እድሜ በኋላ እንደተሻሻል አስባለሁ በመጠኑ። ግን ከሆነ እድሜ በኋላ ሊሻሻል የሚችል ክህሎት አይደለም፣ ወይ ያለሽ ወይ የለሽም በእግር የመጫወት ችሎታ። እና ከሁሉ በላይ ደግሞ ቤዚክ የፖዚሽኒንግም ችግር ያለበት ነው። ከዛ ዘገየ። የመጀመሪያው ተቹ ሄቪ ነው። ከዛ ቶሎም አልወሰንም እና ሀቨርትዝ መጣና አሁን ስለዚህ ሁለት አይነት ፕሬሲንግ ነው ያየነው። ማለት የእጅ ፎሪው ላይ ሲቲ ነጻ ተጫዋች አልነበረውም። ስለዚህ ማቴዎስ ኑኜስ ወደ ግብ ጠባቂው እንዲወረውረው ተገደደ። ግብ ጠባቂውን ደግሞ ካይ ሀቨርትዝ ፕሬስ አደረገው። ትላንትና ሀቨርትዝ እንደ ተጫዋች ዲፋይን ያደረገ ይመስለኛል። ለምን ሀቨርትዝ የ30 ጎል አስቆጣሪ መቼም አይሆን። 30 ጎል ሊያስቆጠር አይችልም መቼም። አጥቂም አይደለም ተፈጥሮ፣ አጥቂም ሆኖ አይደለም ያደገው። ቼልሲም 72 ሚሊዮን ፓውንድ ሲያወጣበት በአጥቂነት አይደለም 72 ሚሊዮን ፓውንድ ያወጣበት። ግን ደግሞ አንድ ነገር አለው። ሀቨርትዝ አርሰናልን እንደ ቡድን ጥሩ እንዲጫወት ማድረግ ይችላል። ፋሲሊቴተር ነው። እኔ ትላንትና እንደው ከጎሎቹ በስተቀር በሌሎች የጨዋታው ኤሌመንቶች ፐርፌክት የሆነ ድሮግባዊ የሴንተር ፎርወርድ አጫወት ነው ያሳዩ። እያንዳንዱን ዱዌል ያሸንፋል፣ ወደ መሀል ይመጣል፣ ፋሲሊቴተር ነው፣ አውትሌት መሆን ይችላል፣ ብዙ ጥሩ ነገሮች ያደርጋል። ግን አንድ ገንዘብ ማታሲዥበት ነገር ሀቨርትዝ ሀትሪክ ሰርቶልኝ ይወጣል ማለት ግን አትችልም። ለዛ ነው እኮ አርሰናል አይደለም ክሊኒካል አጥቂ ያስፈልገዋል ሊባል የነበረው። ችግሩ ግን ያኛው አጥቂ ደግሞ ቴክኒካሊ ሊሚትድ ነው። ቪክቶር ዮኬሬስ የተሻለ ጎል አስቆጣሪ ነው፣ የተሻለ ክሊኒካል ጨራሽ ነው። ችግሩ ግን በሌሎች በጠቅላላ ባሏቸው በጀነራል ፕሌይ በሚባለው ግን ሀቨርትዝ የሚሰጠው መስጠት አይችልም። መሀል ላይ ባላንስ የሚያደርግ ተጫዋች የላቸው። አንደኛው ክሊኒካል ጨራሽ አይደለም፣ ግን በጠቅላላ ጨዋታ ውስጥ ጥሩ ነው። ቡድኑን ጥሩ ማድረግ ይችላል። ታስታውሽ እንደሆነ አርሰናል በአንድ አመት ብዙ የሊግ ጎል ያስቆጠረበት ሲዝን በታሪክ ማለት ነው ሀቨርትዝ አጥቂ የነበረበት 91 ጎል ያስቆጠሩበት የ2023/24 የውድድር ዘመን። ግን ደግሞ ሁሌም ጥያቄ አለ፣ በሀቨርትዝ ዋንጫ አንወስድም የሚል የበለጠ ጨራሽ ያስፈልገናል አሉ። ዮኬሬስ ያ ተጫዋች ነው ቢያንስ በወረቀት ደረጃ።
ግን ሊሚትድ ተጫዋች ነው። ሀቨርትዝ ከጎል ማስቆጠር ውጭ ያሉትን ነገሮች የሚሰጠውን ነገር መስጠት አይችልም። ያ ጎል ሀቨርትዝ እንደ ተጫዋች ይገልጸዋል። የሳታቸውን ኳሶች ግን ሀቨርትዝ እንደ ተጫዋች ይገልጹታል። እኔ በጣም ትልቅ የተሳተ ኳስ ምለው በጭንቅላቱ የሳተውን ኳስ ነው። አሁን ድሮ ልጅ ሆነች ፕሮጀክት ውስጥ የሚሆን ግን በሁሉም የአካዳሚ ሌቭል ከሚሰጡ ስልጠናዎች መካከል አንደኛው ክሮስ ድፈቅ ነው፣ ወደ መሬት ግጭ ነው። በጣም ጥሩ ኤነርጂ ነበረው ግን ወደ መሬት አይደለም የገጨው እና ይሄ ደግሞ አይምሬ 9 ቁጥር አለመሆኑን ያሳያል። ስለዚህ እንደ ሰርፕራይዝ ለእኔ የአርሰናል አፕሮች ሰርፕራይዝ ነው የነበረው። ግን ጎሎቹ በጥቂት ደቂቃዎች ልዩነት በሰከንዶች ልዩነት ውስጥ የተቆጠሩ ናቸው። የሲቲ አጫዋት አልገረመኝም። ከጨዋታ ፊት እንጠብቀው የነበረ ሰሞኑን ሲጫወቱበት የነበሩበት ስልት ነው። ሞክረውት ነበር ያንን በተከታታይ ጨዋታዎች ላይ ቼልሲም ጨዋታ ላይ፣ አርሰናል የሊግ ካፕ የፍጻሜ ጨዋታ ላይ፣ ሊቨርፑል ጨዋታ ላይ ያደረጉትን በ4 ተጫዋቾች አርሰናል ወደ ሚድ ዞን እንዳይመጣ ብሎክ የማድረግን ነገር ሞክረው ነበር። ግን በአርሰናል በኩል ለውጦች ነበሩ። አንደኛ ኦደጋርድ እየተመለሰ ከሴንተር ባኮቹ ኳስ መቀበል ይችላል። ያ ፐርሶናሊቲ አለው፣ ያ ቴክኒካዊ ችሎታ አለው። ሁለተኛ ኤዜ ነበር፣ ለየት ያለ አንግል የሚሰጥ ነው። ምክንያቱም ንጹህ የክንፍ ተጫዋች አይደለም። በክንፍ ተጫዋችና በኢንሳይድ 10 ቁጥር መካከል ያለ ድብልቅ ተጫዋች በመሆኑ ምክንያት ሌላ አንግል መስጠት ይችላል። ስለዚህ በመጠኑ ያንንም እንደ ባለፈው ጨዋታ ላይ እንደተቸገሩት እንዳይቸገሩ አድርጓቸው ነበር። የመጀመሪያ አጋማሽ ካለቀ በኋላ በታክቲካዊ ምክንያቶች የበለጠ እርካታ የሚኖረው ይመስለኝ። ሲቲ በጣም የተሻለ እየተጫወተ የነበረ ቢሆንም በቴሪቶሪያል ዶሚናንስ በምናምን፣ ግን ከጌሙ ፕላን አንጻር ኦኬ አርቴታ የሚፈልገውን እያገኘ ነው የሚል ግምት ነበረኝ። የመጀመሪያ አጋማሽን ካየን አንደኛ የጎሉ መሪነት በቶሎ ነው ሪቨርስ የተደረገው። ስለዚህ ሲቲ ሌላ ጎል ለማስቆጠር ቶሎ አለለን ሌላ ሞመንተም፣ ሁለተኛ ጎል ለማስቆጠር የሚሆን ሞመንተም ቢልድ ሳያደርግ ነው ወዲያው ጎል የተቆጠረው። እሱም በጣም አስፈላጊ ነበር፣ በተለይ ከስነ ልቦና አንጻር። ሁለቱ አጋማሽ ሲጀመር ምንድን ነበር የሚለውን ደግሞ ተመልሰን ብናነሳው ጥሩ ይሆናል። ምሳ ማንቸስተር ሲቲና አርሰናልን ጨዋታ እየተመለከት ነው። የሚቀሩ ነጥቦች አሉ። የመጀመሪያውን አጋማሽ በተመለከተ ከሞላ ጎደል አንዳንድ ነጥቦች ምን አይነት ታክቲካዊ ባህሪ በሁለቱ ቡድኖች በኩል ነበር የሚለውን ለማንሳት እየሞከርን ነበር። ምሳ በጓርዲዮላ በኩል አንዳንድ ለውጦች አሉ። በቅርብ ጊዜ ለሼርኪም ለኒኮ ኦራይሊም በቅርብ ሳምንታት እየተደረጉ ባሉ ጨዋታዎች ላይ በጣም ትልቅ መሻሻል ለማምጣት ምክንያት የሆኑ አንደኛው የሮድሪ መመለስና በርናርዶ ሲልቫ ጠለቅ ባለ ሚና እንዲጫወት መደረጉ ነው። ስለዚህ ሪሊዝ ያደርጉታል ማለት ነው። ኒኮ ኦራይሊን ያልተለመደ አይነት ተጫዋች ነው። ለመስመር ተከላካይ በመደበኛ የመስመር ተከላካይ አይደለም። በጣም ረጅም ነው ግን ቁመቱ። ከዛ ደግሞ የማራቶን ሯጭ ነው። በጣም ከከፍተኛ ኢንዱራንስ ያለው ቅልጥሞቹን እየዘረጋ ሜዳውን የሚውጥ አይነት ተጫዋች ነው። ራያን ሼርኪ ደግሞ ሌላ አይነት ታይፕ ነው። ግን የሁለቱ ልምድ ያላቸው አማካዮች በዛ ሁኔታ መጫወት የሲቲን በጣም አደገኛ የማጥቃት ተጫዋቾች ሁለቱ እንዲሆኑ ያደረገ ይመስለኛል በቅርብ ሳምንታት። ግን ከሞላ ጎደል ለአርቴታ ካቀደው አንጻር እየሰራለት የነበረ ይመስለኛል። በተለይ ፕሬሲንጉ ቅድም እንዳነሳሁት በ25 ደቂቃ ውስጥ 5 ጊዜ ነበር ኳስ የቀማው፣ ጎል የተቆጠረበትን ቅጽበት ጨምሮ ማለት ነው። ከዛ ውጪ የአርሰናል የጎል እድል ፈጠራን በጠቅላላው ደህና ነበር። 1.53 የጎል እድል ፈጠኔ ኢንፍሪኩዌንሲ ነበረው ነው እንጂ የሚለው ጥራት ነበራቸው ብዙ እድሎች። በተለይ ሁለቱ አጋማሽ ከተጀመረ በኋላ ግን ሰሞኑን ከሲቲ ያየነው አንድ ልማድ አለ። በዛ በአርሰናል የሊግ ካፕ የፍጻሜ ጨዋታም ከሊቨርፑል ጋም ከቼልሲ ጋም እንዲሁ በተመሳሳይ ትላንትናም ሁለተኛው አጋማሽ ከተጀመረ በኋላ የበለጠ ዶሚናንስ አሰርት ማድረግ አይደለም፣ በደንብ ጥያቄዎች በመጠየቅ ወደ አርሰናል የፍጹም ቅጣት ምት ሳጥን ተጠግቶ መጫወት። የመጀመሪያ አጋማሽ ላይ ቴሪቶሪያል ዶሚናንስ ነበራቸው፣ ግን መጫወት በሚፈልጉበት ቦታ በሚገባ መጫወት የቻለው አይመስለኝም። ሁለቱን ጥልቅ አማካዮቻቸውን አንድ ለአንድ ማርክ አድርገዋቸው ስለነበር በበቂ መጠን ወደ ላይ ፕሮግረስ ማድረግ የቻለው አይመስለኝም ከመጀመሪያ 5-10 ደቂቃ በኋላ። ሁለቱ አጋማሽ እንደተጀመረ ግን ያንኑ የባለፈው የሊግ ካፕ የፍጻሜ ጨዋታ ላይ ያየነውን አይነት ማስጨነቅ ነበር። ማለት በጣም ኢንቴንስ አይደለም እንደዛኛው ጨዋታ፣ ግን ሁለቱ አጋማሽ ሲጀመር ሲቲ የበለጠ ወደ አርሰናል ሜዳ ተጠግቶ ነበር ይጫወት የነበረው። በተለይ ጓርዲዮላ ከጨዋታው በኋላ ሲናገር
የመጀመሪያዎቹ 15 እና 20 ደቂቃዎች ላይ በጣም ጥሩ ነበር የጀመርነው የሚል አስተያየት ሰጥቷል። እንግዲህ አሁን ትልቁ በአርሰናል በኩል እዚህ ጋር የሚኖረው ጥያቄ ያንን በመጀመሪያ አጋማሽ ያየነውን በመጀመሪያ 25 ደቂቃ በሲቲ የመጀመሪያው 30 ሜትር ላይ 5 ጊዜ ኳስ የቀሙበትን ፕሬሲንግ፣ ጎል ያገኙበትን ፕሬሲንግ ወይ ያ የእጅ ፎሪ ወደ ግብ ጠባቂው እንዲደረግ ያስገደደውን ፕሬሲንግ ለረጅም ደቂቃ ይዘው መቆየት ይችላል ወይ የሚለው የሁለቱ አጋማሽ ሌላ አይነት ፕላን፣ የበለጠ ፖሴሽን አብዞርቭ ማድረግ፣ ሲቲ ከኳስ ጋር እንዲቆይ ማድረግ፣ ግን ደግሞ በቅርጽ መከላከል፣ ከተቻለ በመልሶ ለማጥቃት በማሰብ ይመስላል። በተለይ የኖኒ ማድዌኬ መውጣትና የማርቲኔሊ መግባት ይህንን የሚናገር ይመስለኛል። የበለጠ በቀጥታ መስመር የሚጫወት ተጫዋች፣ ለመልሶ ማጥቃት የሚጫወት ከጀርባ መሮጥ የሚችልን ተጫዋች ማስገባት የፈለገበት ምክንያት ያ ይመስለኛል። ከመጀመሪያ አጋማሽ ይልቅ ሁለተኛው አጋማሽ ላይ ሌላ የጨዋታ እቅድ፣ ለነገሩ ቅድም እንዳነሳሁት በተሟላ ፊትነስ ላይ ያልሆኑ ተጫዋቾችን 90 ደቂቃ በተመሳሳይ ኢንቴንሲቲ ፕሬስ አድርጉልኝ ማለትም ስለማያስኬድ እና የመጀመሪያ አጋማሽ ላይ ያ ፕሬሲንግ እንዴት እንደሰራ የምታውቂው ሲቲ በአርሰናል የፍጹም ቅጣት ምት ሳጥን ውስጥ በመጀመሪያ አጋማሽ 15 ጊዜ ብቻ ነበር ኳስ የነካው። የፋይናል ሰርዲን ትሪ የሚባለውም ወደ አደገኛ የሜዳ ክፍል የገቡበትም መጠን 12 ብቻ ነበር። በሁለቱ አጋማሽ በሁለቱም ሜትሪኮች ተሻሽሏል። አርሰናል የበለጠ ሪትሪት እያደረገ ስለነበር አንድ ቴሌግራፍ ላይ ያየሁት ስታት እንደሚያሳየው በመጀመሪያ አጋማሽ 68 ፓሶች ነበር በመጨረሻው 30 ሜትር ላይ የሲቲ ተጫዋቾች መቀባበል የቻሉት። በሁለተኛው አጋማሽ ግን ወደ 94 ፓስ ከፍ ብሎ ነበር። ስለዚህ ሁለቱ አጋማሽ ሲጀመር የበለጠ ቴሪቶሪ፣ የበለጠ ወደ አደገኛ ክፍል የሜዳው ስፍራ መጫወት ጀምሮ የነበረው ማንቸስተር ሲቲ ነው። ይሄ ደግሞ ሰሞኑን የነበረውን ተመሳሳይ ፓተርን የተከተለ አይነት ነው የነበረው። ግን በእንግዳ በሆነ ሁኔታ ሲቲ ሁለተኛውን አጋማሽ ጨዋታውን ዶሚኔት አድርጎ እንደጀመረ ግን በቂ ጥራት ያላቸው የጎል እድሎች ወይም ራያን በስራ የሚወጥሩ የጎል እድሎች ከመፍጠሩ መፍጠር አልቻለም። አርሰናል ግን በጣም ትልልቅ እድሎች አገኘ። ከዛ በኋላ ጎል ለማስቆጠር የተቃረበባቸውን አንደኛው እንግዲህ ሲዝኑ ሲያልቅ እንደሚሆነው ሁኔታ የሚወሰን ነው። የአርሰናል ደጋፊዎች እንዴት ያስታውሱታል ይሄ ጨዋታ እንዴት ይታወሳል የሚለው አርሰናል በሲዝኑ መጨረሻ ላይ እንደሚኖረው ውጤት ተመልሰን እናየው ይሆናል። በጣም ትልቅ ሞመንት ነበር። ማርቲን ኦዴጋርድ ለካይ ሃቨርትዝ ሰጠው። ካይ ሃቨርትዝ 0.54 ነው የዛ ሙከራ የኤክስጂ ዋጋ። ግን ሁሉም ነገር በቁጥር የሚገለጽ አይደለም። እኔ እዚህ ጋር ሁለት ጥያቄዎች አሉ። ኤዜ ነው በጣም አስደናቂ ኳስ ለኦዴጋርድ የሰጠው። ኦዴጋርድ ምርጫ ነበረ፣ ወደ ጎል መምታት ይችል ነበር። ማርቲኔሊ ሌላ ኦፕሽን ነው። ለሃቨርትዝ መጫወቱ ስህተት አይመስለኝም። የበለጠ ኦፕቲማል ቦታ ላይ ጎል ለማስቆጠር በሚያስችል የተሻለ ቦታ ላይ ላለ ተጫዋች ነው ኳሱን የሰጠው። ግን ፓሱ ግን ትክክል አይመስለኝ፣ ኤግዚኪዩሽኑ ማለት ነው። ለሃቨርትዝ መስጠቱ በራሱ ችግር አልነበረም። ዲቴይሉን ካየሹ ግን አንደኛ በዛ ብሏል፣ ሁለተኛ ወደ ጎን ሆኗል። የሃቨርትዝን ሚዛን ያዛባ ነው። የሃቨርትዝ ፊት ላይ አይደለም ኳሱን የሰጠው፣ ትንሽ ወደ ጎን ነው የሰጠው። ጨዋታዎችን ዝርዝር ጉዳዮች ናቸው የሚወስኗቸው፣ ማርጅኖች ናቸው ስንል አንደኛው ማርጅን የዚህ ፓስ ዌይትና የፓሱ ክብደትና የፓሱ አንግል ማስቆጠር ነበረበት፣ ግን አንግሉን ጥቂት ጠበብ አድርጎታል። ለግብ ጠባቂው ሙከራውን የሚያድንበትን እድል የበለጠ አስፍቶታል ብዬ አምናለሁ። እኔ እንደዛ ነው የታየኝ። መስጠቱ በራሱ የተሻለ ቦታ ላይ ላለ ተጫዋች መስጠቱ በራሱ ስህተት አይደለም፣ ግን ፐርፌክት ፓስ ነው ለማለት ግን ያስቸግረኛል። ከዛ ዶናሩማ አዳነው ከተመለሰ በኋላ ማርቲኔሊ እድል ነበረው፣ ኮንትሮል ማድረግ አልቻለም። ሃቨርትዝም እድል ነበረው፣ እንደዚህ አልቻለም። ከዛ ደግሞ ጥቂት ቆይቶ ኤቤሪች ኤዜ ብረት መለሰበት። በግራ እግሩ ነው፣ የውስጠኛውን አንግል ነው የመታው እና በዚህኛው አጋጣሚ ዶናሩማ በጣም እድለኛ ነበር። ምክንያቱም አንዳንድ ጊዜ እንደዚህ የውስጠኛውን አንግል ኳስ ገጭቶ ሲመለስ የግብ ጠባቂውን ጀርባ አግኝቶ ሲገባ አይተን እናውቃለን። ብዙ ጊዜ በሪባውንድ ይቆጠራል፣ ግን እንደዛ አይደለም ይሆን፣ ወደ ውጪ ነው ኳሱ ከአደጋ ክልል የራቀው። እነዚህ ሁለት አጋጣሚዎች ምንም እንኳ ሁለተኛው አጋማሽ ሲጀመር ሲቲ በመጀመሪያው አጋማሽ ከነበረውም የበለጠ ጨዋታውን አሰርት አድርጎ ቢጀምርም ዶሚናንት የነበረ ቢሆንም ግን አርሰናል የበለጠ ጎል ለማስቆጠር ተቃርቦ ነበር። አንደኛው ነው በጣም ትልቅ የጎል እድል ነበር። በብዙ መለኪያዎች በኦፕታም፣ በፉትቦብም፣ በሶፋ ስኮርም፣ በሌሎችም የዴታ ሞዴሎች በጨዋታው ላይ በሁለቱም ቡድኖች በኩል የተፈጠረው ትልቁ የጎል ማስቆጠር እድል
ሃቨርትዝ ያገኘው ነው። እኔ ዝርዝር ጉዳይ አለው እላለሁ። ፐርፌክት ፓስ አይመስለኝም። ስቲል ሃቨርትዝ ማስቆጠር ነበረበት። ታስታውሽ እንደሆነ ባለፈው በሊግ ካፕ የፍጻሜ ጨዋታም አርሰናል በመጀመሪያ አጋማሽ ትልቅ እድል አግኝቶ ነበር በካይ ሃቨርትዝ አማካኝነት። እኔ የሃቨርትዝን ሁለት ጎኖች ያየንበት ይመስለኛል። አርሰናል እንግዲህ በቂ አይደለም ጥሩ ተጫውተን ነበር የሚል ስሜት ግን ሪያሊቲው እሱ ነው። አርሰናል በሌሎቹ ጨዋታዎች ከነበረው ፐርፎርማንስ በቅርብ ዓመታት በትልልቅ ጨዋታዎች በተለይ ከሜዳው ውጪ ከነበሩት ብቃቶች እጅግ የተሻሻለው ነው። አንደኛው ምክንያት ሃቨርትዝ ነው፣ አንደኛው ምክንያት ኦደጋርድ ነው። ሁለቱም ያከራክራሉ በአርሰናል ደጋፊዎች ካምፕ ውስጥ በተለይ ኦደጋርድ ካለፈው ሲዝን ወዲህ፣ ሃቨርትዝ ግን ከመጣበት ጊዜ ጀምሮ እና ሁለቱንም ጎኖቹን ያየንበት ነው። ቡድኑን እንደ ቡድን የተሻለ እንዲጫወት ማድረግ ይችላል፣ ግን ደግሞ አይምሬ ጨራሽ አይደለም። ከሁለት አንድ የሚያስቆጠር አይነት ተጫዋች ወይ ከ3-2 የሚያስቆጠር አይነት ጨራሽ ተጫዋች አይደለም። ትንሽ ፓሱ አንግሉ ትክክል ባይመስለኝም በእነዚህ ሁለት አጋጣሚዎች የተገኙት ጎሎች አለመቆጠራቸው ዋጋ ከባድ ክፍያ የሚያስከፍል የሆነው ግን ከ4 ደቂቃ በኋላ ማንቸስተር ሲቲ በኤርሊንግ ሃላንድ አማካኝነት ሃቨርትዝ ያንን እድል አግኝቶ ሳያስቆጥር ከቀረ ከ4 ደቂቃ በኋላ ነው ማንቸስተር ሲቲ ጨዋታውን ያሸነፈበትን ጎል ከውድድር ዘመኑ ሲዝን ዲፋይኒንግ ከሚባሉ ትልልቅ አጋጣሚዎች መካከል አንዱ እንዲሆን የሆነበት ጎል የተቆጠረው። እዚህ ላይ እንግዲህ ዶናሩማን ቅድም እንዳልኩት በእግር የመጫወት ድክመት አለበት፣ ዘግይቶም ነበር፣ የመጀመሪያ ተቹ ልክ አልነበረም። በእግር የመጫወት ሊሚቴሽኑ ግን አዲስ ነገር አይደለም፣ ለ10 ዓመት የምናውቀው ነው። ሲኒሳ ሚሃይሎቪች ነው በ16 ዓመቱ በ15 ዓመቱ ለመጀመሪያ ጊዜ ኤሲ ሚላን ዋናው ቡድን ለግብ ጠባቂዎች ብዙ ጊዜ በማይጀምሩበት እድሜ በተለይ ለታላቁ ኤሲ ሚላን በመጫወት የጀመረ ግን ሁልጊዜ ይሄ ሊሚቴሽን ነበረበት። ብዙ የሚያስገርም አልነበረም፣ ግን በትልቅ ጨዋታ ላይ የተሰራ ትልቅ ስህተት ግን ነበር። ግን ሪዲም አደረገ። አንደኛ የሃቨርትዝን ሙከራ አዳነ፣ ሁለተኛ የሁለተኛው ጎል የመቆጠር የመልሶ ማጥቃት መነሻ ነበር። ለኒኮ ኦራይሊን የሰጠው እኔ በጣም ኢንትረስቲንግ ተጫዋች ነው ይሄ ልጅ። በቅርብ አንደኛ ቁጥሮቹ በፍጹም የመስመር ተከላካይ ቁጥሮች አይደሉም። አሁን ትላንትና የሰጠውን አሲስት ጨምሮ 16ኛ የጎል ተሳትፎ ነው። በፈለገው የሜዳ ስፍራ መጫወት ይችላል። በጣም ረጅም ነው። በቴክኒክ በጣም ጥሩ ነው። እንዲሁም በአንድ አጋጣሚ በሁለት የአርሰናል ተጫዋቾች መሀል ኳሱን ይዞ ያለፈበት የመጀመሪያ አጋማሽ ላይ በማዱዌኬ መሀል ኳሱን ይዞ ያለፈበት ችሎታም በጣም የሚያስደንቅ ነው። ግን ደግሞ የመስመር ተከላካዮች ይገኙበታል ብለሽ በማታስቢበት የ9 ቁጥር ተጫዋቾች ቦታ በሚባለው በትንሿ ሳጥን ውስጥ ደግሞ ይገኛል። እንዳትታዩ ከተውሹ እዛ ቦታ ላይ ይገኛል። ማርክ እንዳታደርጊው እሱን ማርክ ስታደርጊ ዶኩ ነጻ ይሆናል ነገር እና አስቸጋሪ ተጫዋች ነው። ማይገመቱ ሩጫዎች የሚያደርግ ተጫዋች ነው። ግን ደግሞ በአንድ ጊዜ እነሱ ኢቲንግ ዘ ሃርድ ያርድ ነው የሚሉት ነገር በቃ በጣም ሰፊ የሜዳ ስፍራ መሸፈን የሚያስችል አትሌቲሲዝም፣ ረጃጅም ቅልጥሞች፣ ፍጥነት ያለው ተጫዋች ነው። በሰከንድ ውስጥ ነው ከዶናሩማ የመጣውን ኳስ ወደ 3 የሜዳ ክፍል የወሰደው። ስለዚህ ይሄ በሲቲ በኩል በዶናሩማም ከዛ ዶኩ ኳሱን ያዘው፣ ዶኩ መልሶ ለኒኮ ኦራይሊ ኦቨርላፕ ሲያደርግ ሰጠው፣ ወደ ሳጥን ላከው። አርሰናል ክሊር ማድረግ አልቻለም እና ጋብርኤልም የራሱን ሰው ሃላንድን መቆጣጠር አልቻለም። በሁለቱ አጋማሽ ከነበሩት ለውጦች መካከል አንደኛው አርሰናል በጣም ሰፊ የሜዳ ስፍራ እንዲከላከል የሚተማመንበትን ሳሊባን ነው ከሃላንድ ጋር ያደረገው። አሁን ይሄ አዲስ ነገር ነው። ምክንያቱም ኖርማሊ ሃላንድ የሚፋለመው ከጋብርኤል ጋር ነበር። ይሄ ደግሞ የሚጠበቅ ነው። ምክንያቱም ጋብርኤል የበለጠ ፊዚካል፣ የበለጠ ዱዌል፣ የበለጠ ታጋይ፣ የበለጠ ጉሽም ያለ ምናምን የሚያተኩር ተጫዋች ነው። ሳሊባ ደግሞ ሌላ ነው። ሳሊባ የበለጠ ፖዚሽናል፣ ያንን ማድረግ ይችላል። ጉልበተኛ ነው፣ ፈጣን ነው፣ ያንን ማድረግ ይችላል። ግን እንደዚህ አይነት አይደለም። ለእኔ እንደዚህ አይነት ብዙ ጊዜ እሳትና በረዶ ናቸው ላለሁ ያ ቀዝቃዛው በፕሪሚየር ሊግ እንደው ከፌመስ የመሀል ተከላካይ ጥምረቶች መካከል አንደኛው የሪዮ ፈርዲናንድና የኒማንያ ቪዲች ነው አይደለም። ቪዲች ነው ተፋላሚው፣ ደም በደም ሆኖ ሲወጣ ምናምን የምታየው የሚጋደለው ተጫዋች ከድሮግባ ጋር ለምሳሌ ቢሆን ትንቅንቁ ከድሮግባ ጋር የሚታገለው እሱ ነው። ደግሞ ብዙ ታሪኮች አሉት ከድሮግባ የመፋለም ታሪክ። ፈርዲናንድ ግን የበለጠ ፖዚሽናል፣ የበለጠ ፓሰር ነው፣ የበለጠ አጽጂ ነው፣ ክሊነር ነው። ሳሊባ እንደዛ ነበር። ትላንትና ግን ከሃላንድ ጋር ሃላንድን የመያዝ ኃላፊነት የተሰጠው ለሳሊባ። ሌላም ጊዜ አድርጎት ያውቃል።
ችግሩ ምንድነው? ሃላንድ ሳሊባ ላይ አድቫንቴጅ የለውም ማለት ፍጥነትም ከሆነ ፈጣን ነው፣ ሰፊ የሜዳ ስፍራ ከሱ እኩል አትሌት ነው፣ ጥሩ ዱዌሊስት ነው። ሁለተኛው አጋማሽ ላይ ግን በእቅድ በሚመስል ሁኔታ ሃላንድ ወደ ጋብርኤል ላይ ነው መለጠፍ ጀምሮ የነበረው፣ ወይም ጋብርኤል ነው ታርጌት ያደረገው። እየሰራ አልነበረም በመጀመሪያ አጋማሽ። የሃላንድ ተጽዕኖ በጣም ቀዝቃዛ ነበር። ጎሉ ሲቆጠርም ጋብርኤል ነው ሃላንድን መቆጣጠር ያቃተው። በእርግጥ ምንድነው ይሄ መሀል ላይ ተጨራርፎ የመጣ ኳስ ስለሆነ ለባላንስ ያስቸግር ነበር። ግን ዞሮ ዞሮ የሱ የመጀመሪያውን ጎል ሲቆጠር የጋብርኤል ተሳትፎ ነበረበት፣ የስህተት ተሳትፎ። ድሪብል ተደርጎ ነው የታለፈው፣ ምንም ማድረግ አይቻልም ይሆናል። ግን ሁለተኛ ጎል ሲቆጠር ግን ትልቅ ስህተት አይደለም፣ ግን የራሱን ሰው አሸንፈው ነው ሃላንድ ያንን ጎል ያስቆጠረው። ከሲቲ አንጻር በጣም የተዋጣለት የመልሶ ማጥቃት በሰከንድ ውስጥ በ3 በ4 ፓሶች የተቆጠረ ጎል ነው። ከአርሰናል አንጻር ግን እዚህ ጋር አንድ ዲቴይል አለ፣ እኔ የሚታየኝ ዲቴይል። ጋብርኤል ማርቲኔሊ ካሉት ጥንካሬዎች አንደኛው፣ ሌላ የሚያከራክር የአርሰናል ተጫዋች ነው፣ ካሉት ጥንካሬዎች ብዙ ከማይታማባቸው ጥንካሬዎች አንደኛው የኦፍ ዘ ቦል አፕሊኬሽኑ ከኳስ ውጭ ያለው አጫዋት። በቀደም ከስፖርቲንግ ሊዝበን ጋር እንኳ በነበረው ጨዋታ ሊዝበን አንድ ፈጣን የመልሶ ማጥቃት አጋጣሚ ኖሮት ፍጥነቱን ተጠቅሞ ሪከቨር አድርጎ ነበር እና በጨዋታ ውስጥ የምትፈልጊውን አይነት ቴክኒካዊ ጥቅም እየሰጠሽ እንኳ ባይሆን ከማጥቃት የክንፍ ተጫዋች የሚጠበቅ አይነት ግን በመለገም ግን አታምኙ፣ ወይም ከኳስ ውጭ ባለ ትጋት ግን አታምኙ። ትላንትና ስንፍና አልለውም፣ የኮሚኒኬሽን ችግር ግን ነበረበት። ምናልባት የአንግል መለወጥ በቀኝ በኩል መጫወቱ የፈጠረው ልዩነት እንደሆነ አላውቅም። አይተሹ እንደሆነ ምስሉን ፍሪዝ አድርገሽ ካየሹ ጎሉ ሲቆጠር ኦደጋርድ ይነግረው ነበር፣ ተከተለው እሱ ላይ ትኩረት አድርግ ያለ ኒኮ ራይሊ የማርቲኔሊ ሰው ነው። የእሱ ኢንቴንሽን የነበረው የመሀል ተከላካዩን ፕሬስ ማድረግ ነው። ማርክ ጌሂን በቀላሉ ታለፈ። የሚገርመው ጎሉ ሲቆጠር የመጨረሻዋ ክራይም ሲን ላይ የነበረው ኦደጋርድ ነው፣ ማርቲኔሊ አይደለም። ራሱ ኦደጋርድ ነው ተመልሶ ሳጥን ውስጥ የነበረው። ኦፍኮርስ ኳሱ ማጽዳት አልቻለም እና እዚህ ጋር ወይ አልሰማውም ኦደጋርድን ወይ የተሰጠውን አሳይመንት ምክንያቱም በሌላ በሁለት አጋጣሚም እንደዚሁ ኒኮ ራይሊን ትራክ ሳያደርገው ቀርቶ ነበር። ምክንያቱም የማርቲኔሊ መግባት በጣም አስፈላጊ የሆነ አዲስ ኢነርጂ ስለሚሰጥ ብቻ ሳይሆን እንዳየሹ በመጀመሪያ አጋማሽ ሞስኬራ ቢጫ ካርድ ተመልክቶ ነበር። ከዶኩ ጋር በጣም አስቸጋሪ ጊዜ እያሳለፈ ነበር። ሁሌም ፍርሃት የነበረው በጣም አጭር ሎ ሴንተር ኦፍ ግራቪቲ ያለውን የክንፍ ተጫዋች ከረጅም የመሀል ተከላካይ ጋር አንድ ለአንድ ማድረግ አስቸጋሪ ነበር። እኔ እንዲያውም ከቢጫው ካርድ በኋላ በተለይ ደህና ተቋቁሞታል እላለሁ። ለምን አንድ ፋውል በቂ ነው፣ ከዛ በኋላ በቀይ እንዲወጣ ይቀይሯልም የሚል ግምት ነበረኝ። እንዲያውም ሰምተሽ እንደሆነ ኮሜንትሪው ላይ ኮሜንታተሮቹ እዛው ስለሚያዩ ከቴክኒክ ቦታው ጀርባ ስለሆነ የሚቀመጡት በቤንቾች ላይ ያሉ እንቅስቃሴዎች ያያሉ እና ዋይት ተነስቷል ሲሉ ሰምቻቸው ነበር። ሊቀይረው ነው በቃ። ቢጫ ካርድ ተመልክቷል። ዶኩ በጣም አደገኛ ቀጥተኛ ብዙ ትሪኮች ያሉት ተጫዋች ነው እና እንዲህ አይነት ቁማር አይቆምርም የሚል ግምት ነበረኝ። ግን አላደረገው። ምንድነው ያደረገው? ቀጠለ። ሁለተኛው አጋማሽ ሞስኬራ ደህና ይመስለኛል በንጽጽር ለካርድ ለተጋለጠ ተጫዋች። ግን ማርቲኔሊ ደግሞ እሱን ያንን የማገዝ ኃላፊነት ነበረበት። ከሲቲ ጠንካራ ጎኖች አንደኛው በግራ በኩል እንደዚህ አይነት ቀጥተኛ ተጫዋቾች ያሉ መሆናቸው ነው እና እንግዲህ በጨዋታ ውስጥ በጣም አስፈላጊ ዝርዝር ይመስለኛል የማርቲኔሊ የቦታ አያያዝ ችግር ወይም የራሱን ሰው የመከተል ችግር። ግን ከሲቲም በኩል በጣም አስደናቂ ነበር። ይሄ በፈጣን የመልሶ ማጥቃት የተቆጠረ ጎል ነው። ቸልሲ በኩል ግን ትላልቅ ተጫዋቾች ትናንትና ጥሩ የነበሩበት ምሽት ነበር። በርናርዶ ሲልቫ መጀመሪያ ላይ ደብዘዝ ያለ ይመስል ነበር፣ ነገር ግን ብዙ ሜዳ ፋይት ሲያደርግ ሲያካልን ነበር በርናርዶ ሲልቫና ከጨዋታው መጠናቀቅ በኋላም ፔፕ ጋርዲዮላ ለሱ ሴሌብሬት እንዲያደርግ ማንቸስተር ሲቲ ደጋፊዎች እንደዛም አንድ ቪዲዮዎችን እየተመለከትን ነበርና በጣም ጥሩ ምሽት ያሳለፈ ይመስላል። ሌሎችም ሮድሪን ጨምሮ እንደውም በጣም አስደናቂ ኳስ ለሲሜን የሰጠበትም ጊዜ ነበር ይሄ ተጫዋችና እናንሳ ይሄን ጉዳይ። ልክ ነው። የሲቲ ትልልቅ ተጫዋቾች ትላንትና በተለይ በእንደዚህ አይነት ትልቅ ጨዋታ ትልልቅ ተጫዋቾች ተጽዕኗቸው እንዲታይ ነው የምትጠብቂው እና ቤርናርዶ ሲልቫ ከጨዋታው በፊት በይፋ ተነግሮ ነበር ከማንቸስተር ሲቲ እንደሚለቅ። እኔ መጀመሪያ ማርካ ላይ ነው ያየሁት። ከዛ በኋላ እንግዲህ ማርካ የእንግሊዝ ሚዲያ አይደለም፣ እንዴት ኤክስክሉሲቭ መረጃ እንዳገኘም አላቅም። ከየትኛውም ብዙሃን መገናኛ ቀድሞ ማርካ ቤርናርዶ የውድድር ዘመኑ ሲያልቅ ከሲቲ ጋር ያለው ኮንትራትን ስለማያድስ ለመልቀቅ ስለወሰነ ይወጣል የሚል መረጃ ያወጣ አስታውሳለሁ። ወደ ሳውዲ ሊሄድ ነው በተባለ ጊዜ ማርካ ነበር ይህንን መረጃ ያወጣው
እንግዲህ ወይም ከተጫዋቹ ኤጀንት ጋር ቅርበት ይኖራቸው ይሆናል። ከዛ ሊቨርፑልን ካሸነፉበት ጨዋታ በኋላ ደግሞ ጋዜጣዊ መግለጫውን የሰጡት የሊቨርፑል የማንቸስተር ሲቲ ምክትል አሰልጣኞች ፔፕ ሊንደርስ ናቸው። ነስ እንደሚለቅ ፍንጭ የሚሰጥ አስተያየት ሰጡ። ፔፕ ግን አላቅም አልነገረኝም የሚል አስተያየት ሰጠ ደግሞ ባለፈው ከቼልሲ ጨዋታ በፊት። ግን ከዚህኛው ጨዋታ በፊት በይፋ ራሱ ከማንቸስተር ሲቲ ጋር በውድድር ዘመኑ መጨረሻ እንደሚለያይ ይፋ አድርጓል። እና አንድ ሰው ዴቪድ ክሪችሊ የሚባል ሰው ምን ይላል? የዳቪድ ሲልቫ አይነት የኤስቴቲክ ችሎታ ሲጫወት ለአይን ማማር የለውም ይሆናል። እንደ ዳቪድ ሲልቫ ቴክኒካል ኤሌጋንስ ያለው ተጫዋች ላይሆን ይችላል። ወይም የኬቨን ደብሮይነ ቁጥሮች ላይ ደርስ ይችላል። ከፕሪሚየር ሊግ በታሪክ ትልልቅ ክሬቲቭ ተጫዋቾች አንደኛው ኬቨን ደብሮይነ ስለሆነ፣ ግን በኢንቴሊጀንስ ግን ከሁሉም ይበልጣል ይላል። አንድ የሰራነው ፕሮግራም ነበር ሰሞኑን ስለ ዩቲዩብ ላይ ስለ ቤርናርዶ ሲልቫ። ፔፕ አንዳንድ ተጫዋቾችን ለማስረዳት እንዲህ አድርገህ እያልኩኝ ይላል። በጣም ጊዜ ወስጄ ማስረዳት ይጠይቀኛል። ለሱ ግን እንዲህ በ10 ሰከንድ ይገባዋል አለ። እኔ ትልቅ አሰልጣኝ የሚሆን ይመስለኛል። አሰልጣኝ መሆን የሚፈልግ ከሆነ ፊዚካል ዲስአድቫንቴጅ አለው። ፈጣን አይደለም፣ ጉልበተኛ አይደለም፣ ጡንቻ ስጋ ምናምን የለውም። ግን ፔፕ ጨዋታው ካለቀ በኋላ መጀመሪያ እዚህ ጋር ቀጥሎ ታች፣ መጀመሪያ ጭንቅላቱ ላይ ቀጥሎ በእግሩ ይጫወታል ይላል። በማሰብ ነው የሚጫወተው። ያልተጫወተበት የሜዳ ስፍራ የለም፣ የግራ መስመር ተከላካይነትን ጨምሮ። የግራ መስመር ተከላካይነትን ጆርጅ ጄሱስ የሚባሉት አሁን አልናስርን የሚያሰለጥኑት አሰልጣኝ የቤንፊካ አሰልጣኝ ሆኖ እሳቸው ናቸው ለመጀመሪያ ጊዜ መሰለፍ እድል የሰጡት። ሌላ ቦታ መጫወት አትችልም ከሚል መነሻ ነበር የግራ ፉልባክ ሊያደርጉት የሞከሩት። ፔፕ ግን አንተ የትኛውን ቦታ መጫወት ትችላለህ በሚል መተማመን ነው እዛ ቦታ ላይ ያጫወተው። ሁለቱም አጫውተውታል። ሁለቱም እሱን እዛ ቦታ ላይ ያጫወቱበት ምክንያት ግን የተለያየ ነው። ያኛው አሰልጣኝ ውስን ነው ከሚል ሊሚትድ ነው ከሚል፣ ፔፕ ደግሞ ኧረ ይሄ በጣም ኢንቴሊጀንት ነው የቱን ቦታ ባጫወተው መጫወት ይችላል ከሚል መተማመን ነው። ከትላንትናው ጨዋታ በኋላ ዋና ርዕስ የሚሆነው ሃላንድ ሊሆን ይችላል የማሸነፊያውን ጎል ስላስቆጠረ፣ ወይም ሼርኪ ሊሆን ይችላል ከውድድር ዘመኑ ውብ ጎሎች መካከል አንዱን ስላስቆጠረ፣ ወይም ኦራይሊ ሊሆን ይችላል፣ ወይም ሌላ ተጫዋች ሊሆን ይችላል በሲቲ በኩል። ለእኔ ግን ቤርናርዶ ሲልቫ በማንቸስተር ሲቲ መለያ ካደረጋቸው ምርጥ ጨዋታዎች መካከል አንደኛው እርሱ ነው። ከኳስም ጋር ያለ ኳስም እንግዲህ 31 ዓመት ሆኖታል። 47ኛ ጨዋታውን ያደረገው ካለፈው የዓለም የክለቦች ዋንጫ ጀምሮ ቢዚ የውድድር ዘመን ነው እያሳለፈ ያለው። አይጎዳም ደግሞ ከፍተኛ የስራ ቮሊዩም ያለው ተጫዋች ነው። ከኳስ ውጪ ሜዳ ውስጥ ከነበሩ ተጫዋቾች ሁሉ ብዙ ኪሎ ሜትር የሸፈነው፣ ከሀቨርትስ አይነት ረጃጅም ቅልጥሞች ካሉ ተጫዋቾች ጋር በ1v1 ሳይቀር ቀድሞ ኳስ ሪከቨሪ፣ በኋላ ሀቨርትስ ኳሱን በእጁ ነካው። 4 ሪከቨሪዎች ነበሩት፣ 3 ታክሎች ነበሩት። ከኳስም ጋር ግን በጣም አስደናቂ ነበር። ትላንትን 7 ፓሶች ብቻ ነው ያበላሸው። ከ60 ፓሶቹ መካከል 5ቱን በሶስተኛ ሜዳ ክፍል ነበር ያቀበለው። ምሳ እንዳነሳሽው መጀመሪያ አካባቢ ለሱም ለሮድሪም አስቸጋሪ ነበር። የአርሰናል የፕሬሲንግ አይነት ሰው በሰው እና በላይኛው የሜዳ ክፍል ቤርናርዶ ሲልቫን፣ ኦደጋርድ፣ ሮድሪን፣ ዴክላን ራይስ እየተከተሏቸው ስለነበር አስቸጋሪ ነበር በጣም። በኋላ ግን በደንብ ዶሚናንሱን አሰርት ሲያደርጋየ ነው። የትልልቅ ጨዋታዎች ተጫዋች ነው። ከሊቨርፑል ጋር 2019 ላይ የተደረገ አንድ ማይረሳ ጨዋታ አለ። ያ ጆን ስቶንስ 18 ሚሊ ሜትር ነው ሲቀራት ኳሷ ከጎል መስመር ላይ ያጸዳት ኳስ፣ ክሊር ያደረጋት ኳስ ማለት ነው። እዛ ጨዋታ ላይ በጣም አስደናቂ ነበር። ያ ጨዋታ በጊዜው ያ ጨዋታ ብቻ በቂ አልነበረም። ምክንያቱም ሲቲ ከዛ በኋላ 14 የመጨረሻ ጨዋታዎችን አሸንፎ ነው ሻምፒዮን የሆነው። 98 ነጥብ ይዞ የጨረሰበት የውድድር ዘመን ማለት ነው። ግን የመሪነት ሁኔታን ከቀየሩት ጨዋታዎች መካከል አንደኛው የነጥብ ልዩነቱን ከ7 ወደ 4 ያጠበቡበት ያ ጨዋታ ላይ በጣም አስደናቂ ነበር። በአንፊልድ በቅርብ ጊዜ ታስታውሻለሽ 2-1 አንፊልድ ላይ ሲያሸንፉ የእሱ ጎል ነው ጨዋታውን የለወጠው። እዛ ቦታ ላይ እንዲገኝ አንጠብቅም። በተለይ በቅርብ ጊዜ ፔፕ የሰጠው አሳይመንት ጠለቅ ያለ ቦታ ላይ ይዞ እንዲጫወት ስለነበር፣ ግን ያ የጨዋታው መልክ ስዊንግ ያደረገ ጎል አስቆጠረ። ትልልቅ ጎሎች ያስቆጥራል፣ ብዙ ጎሎች ባያስቆጥር ግን ደግሞ ከጎሎች ውጪ ትልልቅ ፐርፎርማንሶች ያሳያል ብዙ ጊዜ። ብቸኛው ግን እሱ አልነበረም። የሮድሪ መምጣት ተርኒንግ ፖይንት ነው። የጥር ፈራሚዎች እንላለን ኦፍኮርስ
የማርክ ጌሂ መኖር፣ የአንቷን ሴሜኞ መፈረም በጣም ወሳኝ ውሳኔዎች ናቸው። ተጫዋቾቹ የላይን አፕ ተጫዋቾች ስለሆኑ የስብስብ ተጫዋቾች አይደሉም፣ የመጀመሪያ 11 ተጫዋቾች ናቸው እና ለሲቲ የጨመሩት ነገር በግልጽ በየ3 ቀኑ በሚደረጉ ጨዋታዎች የምናየው ነው። በዚያው ኩሌታ ግን የሮድሪ መመለስም ጌም ቼንጀር ነው። በወሳኝ የውድድር ዘመኑ ወቅት ወሳኝ ተጫዋቾችን በጥሩ ፊትነስ ላይ ማግኘት ጥያቄ የለውም፣ በጣም አስፈላጊ ነገር ነው። ሊቨርፑል በዚህ እድለኛ ነበር አምና። የቡድኑ ዋና ተጫዋቾችን አላጣም በጉዳት ምክንያት ከሞላ ጎደል አብዛኛውን ሲዝን 3 ወር 4 ወር የላቀ ቁልፍ ተጫዋች የራቀ የለም። ተጫዋች ማን ነው ዋና ተጫዋች የምለው? ቫንዳይክን፣ አምና ትልቅ ሬቬሌሽን የነበረውን ራያን ክራፈንበርግን፣ ሞሐመድ ሳላህን አይነት ተጫዋቾች ማለት ነው። ያስቸግራል። ቨርጅል ቫንዳይክ 3-4 ወር ቢጎዳ ጆ ጎሜዝን የምታሰልፍ እና በጣም ከፍተኛ የሌቭል ልዩነት አለ። ወይም ሳላ ባይኖር ኪየሳን ወይም ሃርቬ ኤሊየትን ልዩነት ያመጣል። ይሄኛው ተጫዋች በጉዳት ምክንያት ከሜዳ ርቆ ቆይቷል። ግን አንድ ጊዜ የሆነ ፕሮግራም ላይ እንዳነሳሁት ተጫዋቾች ያልተለመደ የሚድ ሲዝን ፕሪሲዝን ነበር። ሙሉ ለሙሉ ከእግር ኳስ አክሽን መጫወት እየቻለም ግን ከጉዳቱ ጨርሶ እንደማያገግም ስላወቀና ሲዝኑ በሚጦዝበት ጊዜ ለመመለስ ፕላን አድርጎ እንደተመለሰ እና ተጽዕኖን ማየት ትችላለች። ሮድሪ ማንቸስተር ሲቲን በጣም እጅጉን የተሻለ ቡድን ማድረግ የሚችል ተጫዋች ነው። ትላንትናም በሁለተኛው አጋማሽ ጨዋታውን ሲቲ ዶሚኔት ማድረግ ሲጀምር የሮድሪን ተጽዕኖ ማየት ጀምረን ነበር። 10 የመከላከል አስተዋጽኦዎች ነበሩት። ከ12 የአንድ ለአንድ ፍልሚያዎች 3ቱን ብቻ ነው የተሸነፈው። ስለዚህ ጥያቄ የለውም እና የሁለቱ ተጫዋቾች በተለይ ደግሞ ሲቲ ዶሚኔት ማድረግ በጀመረበት ጊዜ ሁለተኛና ሶስተኛ ብዙ ፓስ ያደረጉ ተጫዋቾች ናቸው። ከመሀል ተከላካዩ ማርክ ጌሂ ብቻ ነው ከነሱ የበለጠ ብዙ ፓስ ያደረገው። ሌላ ሃላንድ ነው። ሃላንድ በቅርብ ጊዜ ያው ሊቨርፑል ላይ ሃትሪክ ሰርቷል። ግን ሃላንድ በቂ ጎል ያስቆጥራለሁ የሚል ክርክር ልታነሻ አትችይም። ትላንት አንድ ስታት ሲጠቀስ እየሰማው ነበር በማክነማራ በኮሜንታተሩ አማካኝ በ51ኛ ጨዋታ 47ኛ ጎሉ ነው አለ። ለክለብም ለብሔራዊ ቡድን ምን ጥያቄ ይነሳል? እንደ አይነት ቁጥር የሚያስመዘግብ ተጫዋች ግን ሃላንድ ላይ ያለ አንደኛው ሁሌም ያለ ጥያቄ ሎፕሳይድድ መጀመሪያ አካባቢ ነው ብዙ ጎል የሚያስቆጥረው። ዘንድሮ ደግሞ በጣም ጥቂት ጎል ነው እያስቆጠረ የነበረው በተለይ ከአዲሱ ዓመት መግባት ወደዚህ ከ2026 መግባት ወደዚህ ቡድኑ እያሸነፈ ነው በእርግጥ ምክንያቱም ጓርዲዮላ ሌሎች መፍትሄዎች አገኘ ከሃላንድ ውጪ የሴሜኞ መምጣት የሼርኪ በነገራችን ላይ ሼርኪ 14ተኛ አሲስቱና በሁሉም ውድድሮች ማለት ነው 10ኛ ጎሉ በእንግሊዝ የመጀመሪያው ተጫዋች ነው ዘንድሮ በአሲስትም በጎልም ደብል ዲጂት የደረሰ የመጀመሪያ ማንም አላደረገም እስካሁን በዚህኛው ሲዝን ሊያውም ሲዝኑን ብዙ ጊዜ ላልጀመረ ተጫዋች ከግማሽ በታች ነው የጀመረው በፕሪሚየር ሊግ ጨዋታዎች እንዲያውም ተጎድቶ ነበር የመጀመሪያዎቹ ወራት ላይ ግን ይሄ ተጫዋች ኢምፓክቱን ማየት ይችላል በጎሎቹም በተለይ በአሲስቶቹም ኒኮ ራይሊ አንዳንድ ጠቃሚ ጎሎች ያስቆጥራል ቤርናርዶ ሲልቫ አንዳንድ አስፈላጊ ጎሎች ያስቆጥሯል ማርክ ጌሂ ሳይቀር ባለፈው ቼልሲ ላይ ጎል አስቆጥሯል ሌሎችም ተጫዋቾች ጎሎች ያስቆጥሩ አይተናል እንደ ድሮ የሃላንድ ጥገኝነት የለም ግን ደግሞ ትልቅ አጥቂን በትልቅ ጨዋታ ላይ ያየ ነው ትላንትና በቃ ጨዋታውን የወሰነ ጎል አስቆጠረ እና በጣም አስፈላጊ ነበር ያንን ጎል ማስቆጠሩ እንግዲህ ባለፉት 2 የኢቲሃድ ጨዋታዎችም ላይ 4 ጎሎች አስቆጥሯል ሊቨርፑል ላይ ሃትሪክ አርሰናል ላይ ደግሞ የጨዋታ አሸናፊ ጎል እንዳልሹ ከጋብሪኤል ጋር የነበረውን ፍልሚያ በጣም የተካረረ ነበር ትላንትና 158 ጎሉን ያስቆጠረው ከወሳኝ ጎሎቹ መካከል አንደኛው ይሄኛው ነው ሌላ የዶናሩማ ጉዳይ ነው በስነ ልቦና መጥፎ ነው እንዳይነስተት አንድ ግብ ጠባቂ ከሰራ ስሜቱን ማይተሹ እንደሆነ በጣም የጨፈገገ እንዲሁም የሲቲ ተጫዋቾች መጥተው አይዞን ሲሉት አይተናል አሁን እዚህ ጋር ሪዴምሽን ያስፈልገው ነበር ትልልቅ ተጫዋቾችን ትልቅ የሚያደርጋቸው ስህተት የስፖርቱ አካል ስህተት ትሰሪያለሽ ከዛ እንዴት ነው ሪከቨር የምታደርገው የሚለው ግን በጣም ወሳኝ ነው አንደኛ የማች ዊኒንግ ሴቭ የሚባል አርሰናል 2-1 ሊመራ ይችል የነበረበትን ኳስ ነው ያዳነው ፓሱ ላይ የዲቴይል ነጥብ አለኝ እኔ ግን ስቲል በጣም ትልቅ ሙከራ ነው ያዳነው ከ4 ደቂቃ በኋላ ደግሞ ሲቲ 2-1 የመራበትን የመልሶ ማጥቃት አስጀመረ ዶናሩማ ትልቅ ተጫዋች ነው ከነ ውስንነቶቹ ትልቅ ግብ ጠባቂ ነው ከነ ውስንነቶቹ የትልልቅ ተጫዋቾች በዚህ ጨዋታ ላይ የነበረ ተጽዕኖ ከፍተኛ ነው ማለት ነው በሲቲ ተጫዋቾች በኩል ግን እንዳቀድም ስለ ኒኮ ራይሊ አንስቻለሁ በጣም ትልቅ ፐርፎርማንስ እያሳያለ ነው በቅርብ ጊዜ ለእንግሊዝም ብሔራዊ ቡድን ጭምር ትልቅ ተስፋ የሚሰጥ አይነት ብቃት ነው እያሳየ ምክንያቱም እንግሊዝ ብሔራዊ ቡድን ችግር አለበት የግራ ፉል ባክ ቦታ ላይ
ስለዚህ ለሲቲ ትልልቅ ተጫዋቾች ትልቅ ቀን ነበር። ሁሉንም ሜንሽን ማድረግ አልችልም፣ ግን ተጫዋቾቹ ጥሩ ፐርፎርም አድርገዋል። በአርሰናል በኩል ሰሞኑን የጎል እድል የመፍጠር ችግር ነበር። የቦርንመዝ ጨዋታ ላይ 0.19 ኤክስጂ ብቻ ነው የነበራቸው በክፍት ጨዋታ ማለት ነው። ከሁለት በላይ ነው ጠቅላላ ኤክስጂው፣ ግን አብዛኞቹ በክፍት ጨዋታ የተፈጠሩ አልነበሩም። ሌሎችም ጨዋታዎች ላይ በቅርብ ጊዜ እንዲህ አይነት ጥርት ያሉ የጎል እድሎችን በክፍት ጨዋታ የመፍጠር ችግር ነበረበት። አንዱ የሚብራራው ያው ቁልፍ የማጥቃት ተጫዋቾች በዚህ የውድድር ዘመንም ልክ እንደ ባለፈው የውድድር ዘመን ብዙ ጊዜ የሉም። ሳካ በጣም የተቆራረጠ ሲዝን ነው። ኦደጋርድ እንዳነሳሁት ለምሳሌ በዚህ የውድድር ዘመን ሃቨርትዝ፣ ኦደጋርድ፣ ኤዜ አንድ ላይ ሲጀምሩ ለመጀመሪያ ጊዜ ነው ትላንትን። ኦደጋርድ፣ ሳካና ሃቨርትዝ ሶስቱም የአርሰናል በጣም ወሳኝ የማጥቃት ተጫዋቾች የሚባሉቱ ናቸው። ከዲሴምበር 2024 በኋላ ከአንድ አመት ከ4 ወር አካባቢ በላይ ሆኗቸዋል አንድ ላይ ጨዋታ ከጀመሩ። በጣም ረጅም ጊዜ ነው። ወራትን ከሜዳ የሚያረቅ ጉዳት ስለገጠማቸውና ዋና ዋና የማጥቃት ላለፉትም አመታት ዋና ዋና የአርሰናል የማጥቃት ተጫዋቾች በመሆናቸው ምክንያት እነዚህን ተጫዋቾች ለረጅም ጊዜ በጉዳት ምክንያት አጥቷቸዋል። ግን ትላንትና በቂ እድሎች ነበሯቸው። በተለይ ሃቨርትዝ ሲያገኛቸው ትልልቅ እድሎች፣ በኋላ ኤዜ ብረት መልሶበታል፣ ጋብርኤል ብረት መልሶበታል። ግን የሃቨርትዝ በተለይ ጨዋታው የመጨረሻው ቅጽበት ጨዋታው እንዴት ማርጅኖች እንደወሰኑት የሚያሳይ ነው። የተሻለ ግን አጥቅቷል እላለሁ። በሰሞኑ ግን አንድ የተረዳሁት ነገር በተለይ የኒኮ ኦራይሊን ተጽዕኖ ሳይ ያው ሁለቱ ቡድኖች አንድ ለየት ያለ ነገር አላቸው። ጓርዲዮላ አድርጎት ያውቃል ከዚህ በፊት በአራት ሴንተር ባኮች መጫወት። ቻምፒየንስ ሊግ ያሸነፈው ያኔ በአራት ሴንተር ባኮች የተጫወተ ጊዜ ነው። ግን አሁን ሁለቱ የማንቸስተር ሲቲ የመስመር ተከላካዮች አማካዮች የነበሩ ናቸው። ማቴዎስ ኑኔስ አማካይ ነበር። በአማካይነትም ነው የፈረሙ። የኢልካይ ጉንዶዋን ተተኪ እንዲሆን እኮ ነው የመጣው። ኒኮ ኦራይሊ ደግሞ ከአካዳሚ ጀምሮ 10 ቁጥር ወይ አድቫንስድ 8 ቁጥር ምናምን ሆኖ የሚጫወት አማካይ፣ መደበኛ ቦታ አማካይ ነው። ፔፕም አማካይ አድርጎ ብዙ ጨዋታዎች ላይ ተጠቅሞበታል። እነሱን ፉልባክ ቦታ ላይ ታጫውቻለሽ ማለት ማጥቃቱን ያሻሽሉታል። ናቹራል ዝንባሌያቸው ማጥቃት እንጂ መከላከል አይደለም። አርሰናልስ ተገዶ እንደሆነ አውቃለሁ ትላንትና። ምክንያቱም ካላፊዮሪ ቢኖር ወይ ቲምበር ቢኖር የአርሰናል የመጀመሪያ ምርጫ የመስመር ተከላካዮቹ እነዚህ ናቸው። ሁለቱም በማጥቃት በኩል ትላንት ከተሰለፉት የመስመር ተከላካዮች የበለጠ ጥቅም የሚሰጡ ተጫዋቾች ናቸው። ተገዶ ነው፣ ግን የጨዋታውን ሁኔታ ይወስነዋል የእነዚህ ተጫዋቾች መኖር። ለምሳሌ በሁለቱ ቡድኖች የፍጹም ቅጣት ምት ሳጥን ውስጥ የነበረውን ንክኪ ካየሽ አርሰናል በኤክስጂና በሌሎች ብዙ የማጥቃት ሞዴሎች ከሲቲ የተሻለ ቢመስልም 1.53 ለ1.41 ነው የነበረው። ስለዚህ የበለጠ ሀይ ኳሊቲ ቻንስስ በመጠኑም ቢሆን የፈጠረው አርሰናል ነበር። ቅድም ስለ ተሳቱ እድሎች እናነሳ ነበር አይደለም? ያው አለመጠቀም አርቴታ አንዳንድ ጊዜ ኤሌመንት ኦፍ ላክም ይኖራል፣ ኤግዚኪዩሽን ይኖራል። እንደዚህ እድልም አንዳንድ ጊዜ ትልቅ እድል ኖሮ ያ ተጫዋች ያንን እድል ቢያገኝ መልሶ ሊያስቆጥረው ይችል ይሆናል። ፉትቦል ነው ያጋጥማል አለ። የኔ ጥያቄ ግን እነዚህ ሁለት የማጥቃት የመስመር ተከላካዮች በማይኖሩበት ጊዜ ሰስቴይነብል ለሆነ ጊዜ ዘለግ ላለ ጊዜ እንትን ኢንፍሪኩዌንት ነው። ለምሳሌ የአርሰናል ጎል በሃቨርትዝ አማካኝነት አይደል የተቆጠረው? ያ ጎል ከተቆጠረ በኋላ 60ኛው ደቂቃ ላይ ነው ደግሞ ሌላ ሙከራ ያደረጉት፣ ሌላ የጎል ሙከራ ያደረጉት። በጣም ረጅም ጊዜ ከአደጋ መፍጠር ርቆ ይቆያል። በእነዚህ አጋጣሚዎች ይሄ ፍለሪ ኦፍ ቻንስስ የሚሏቸዋል። የሲቲ ጨዋታ ትዝ ይልሻል? በሊግ ካፕ የተደረገው ፋይናል አርሰናል በመጀመሪያ አጋማሽ 6 ሙከራ አድርጎ ነበር። ከሲቲ ይበልጥ ነበር። 6-3 ነው 6-4 ነው የነበሩ። ግን እነዛ 3 ሙከራዎች በ10 ደቂቃ ውስጥ በአንድ ሙቭ የተፈጠሩ ናቸው። ከዛ ለረጅም ጊዜ ከሙከራ ይርቃሉ። እኔ የሚታየኝ አንደኛው ምክንያት ጠቅላላ የማጥቃት የስትራክቸር ችግር አለበት። ግን ፉልባኮቹ በማይኖሩበት ጊዜ ፉልባኮቹ ራሳቸው በተለይ ቲምበር እንደ ድሮ ለምሳሌ ዋይት የዛሬ 3 ዓመት የነበረው የዛሬ 2 ዓመት የነበረው አይነት የማጥቃት ፉልባክ አይደለም። ግን እንዲያውም ለእኔ ከአርሰናል ችግሮች አንዱ እኮ ዋይት ነው። ከሁሉም የአርሰናል ተጫዋች ነው ቲምበር ነው ብዙ ኳስ የሚነካው ሳጥን ውስጥ አጥቂው መንካት ሲኖርበት 8 ቁጥሩ 10 ቁጥሩ መንካት ሲኖርበት እል ነበር። ግን ምን ያህል ወደፊት አድቫንስ እንደሚያደርግ ይነግርሻል አይደል? ካላፊዮሪም ልክ እንደዚህ አንኮንቬንሽናል ተጫዋች ነው። የቱ ጋር እንደሚገኝ አታውቂም። አንፕሬዲክተብል ነው። የ9 ቁጥር ተጫዋቾች ቦታ ላይ ሁሉ ይገኛል። ሴንትራል ቦታ ላይ ይገኛል። የአርሰናልን ማጥቃት የማይተነበይ ማድረግ ይችላል። ጎሎች ማስቆጠር ይችላል። እንደዚህ ምናልባት የእነሱ አለመኖር ምክንያት ሆኖ ሊሆን ይችላል። ግን ትላንትና ሲቲ 40 ጊዜ በአርሰናል ቦክስ ውስጥ ኳስ ሲነካ አርሰናል 14 ጊዜ ነው በሲቲ ሳጥን ውስጥ ኳስ የነካው። ሎፕ ሳይድድ ነው። ሌሎች ብዙ አደገኛ የማጥቃት ቁጥሮች አሉት። ግን ሰስቴንድ ለሆነ ጊዜ በላይኛው የሜዳ ክፍል በቂ ጊዜ ኳስ ይዘው መቆየት አልቻሉም። ከሃቨርትዝ በስተቀር
ከአንድ በላይ ጊዜ በተጋጣሚ ቡድን የፍጹም ቅጣት ምት ውስጥ ሳጥን ውስጥ ኳስ የነካው ተጫዋች ኖኒ ማዱዌኬ 45 ደቂቃ ነው የተጫወተው። ተቀይሮ መውጣቱን ብዙ ሰው ቅር ያሰኛ አይመስለኝም፣ ግን ይሄ በጣም አስፈላጊ ነገር ይመስለኛል። ያንን ሞመንተም ይዛ የተጋጣሚ ቡድን የሜዳ ክፍል ውስጥ ይዞ መቆየት መቻል። ከዛ ውጭ ግን እንደ ፐርፎርማንስ መጥፎ ፐርፎርማንስ አይመስለኝም። እንዲያውም አርቴታ ከጨዋታው በኋላ አሁን ያው ሊጉ እንደ አዲስ ተጀምሯል አለ። ምክንያቱም አሁን የአድቫንቴጅ የለም። ሲቲ በተለይ በርንሌን ካሸነፈ እኩል ይሆናሉ። ከዜሮ ነው የምንነሳው ማለት ነው። እና የዛሬው ፐርፎርማንስ ግን እንዲያውም ለተጫዋቾቹ ጨዋታውን ሲያልቅም አንድ የስካይ ቪዲዮ አይተሽ እንደሆነ ለኦደጋርድ ነው መሰለኝ ራይስ ኢትስ ናት ደን ሲለው ይታይ ነበር። እንዲያውም ሪንፎርስ አድርጎታል። በቃ ጥሩ መጫወት እንደምንችል ለተጫዋቾቹ አሳይቷቸዋል ምናምን የሚል አስተያየት ሰጥቷል። ግን ኤፕሪል ደግሞ ጓርዲዮላን ፌቨራይት ነው አሁን ወይ ሲቲን ፌቨራይት ነው ሰዎች ቢሉ ታሪካዊ መነሻ ያላቸው 2.53 ነው በዚህ ወር በኤፕሪል። ከወሩ ጋር አይመስለኝም የሚገናኙ የሆነ ወር ነው በቃ እና ከ1 እስከ 30 ከ1 እስከ 31 ቀን አለው። ግን የሲዝኑ ዋንጫ መወሰኛ ጊዜ ነው። ፕሬሸሩ ከፍ የሚልበት የቡድኖች ፐርፎርማንስ የአእምሮ ጥንካሬም የሚወሰንበት አሰልጣኞች በዚህ ጊዜ ቡድናቸውን እንዴት ነው የሚያስተዳድሩት የሚለው የሚለካበት በዛ ጊዜ ከሁሉም ወር የበለጠ ብዙ ጨዋታ ያሸንፋል ፔፕ 71.4%። የአርቴታ በእርግጥ የመጀመሪያዎቹን 2-3 ሲዝኖች 8ኛ የሆነ የጨረሰበት አቬሬጁን እንደሚያወርደው ግልጽ ነው። ግን ክሪቲካል በሆነ ጊዜ ደግሞ ይቸገራል ቡድኑ እና ኮንሲስተንት ቡድን ሰርቷል። እንደ ሌላው ጊዜ እንዳያጥር ነው የሚያስፈራው። ምክንያቱም አንድ የሚገርም ነገር አየሁ። ሚኬል አርቴታ የአርሰናል አሰልጣኝ ከሆነበት ጊዜ ጀምሮ ከ6 ዓመት ከ2019 ወዲህ ማለት ነው የአርሰናልን ያህል ብዙ ቀን ፕሪሚየር ሊግ የመራ ቡድን የለም። ከ500 በላይ ቀናት መርቷል። በዛ ጊዜ ውስጥ ግን ሲቲ 4 ጊዜ ፕሪሚየር ሊግ ሻምፒዮን ሆኗል። ለ6 ዓመት ኮንሲስተንት ነበር እንል ይሆናል። ግን ዌን ኢት ማተርስ ደግሞ ልክ እንዲህ አይነት ዘንድሮ አሁን ባለፉት ጨዋታዎች ላይ ያየነው አይነት ችግር ይገጥመዋል። እንዴት ሪስፖንድ ያደርጋሉ የሚለውን እንግዲህ ደግሞ ይቀጥላል። ከረቡዕ በርንሌ ማንቸስተር ሲቲ፣ ከዛ አርሰናል ኒውካስል፣ ከዛ ኤቨርተን ሲቲ እያለ ይቀጥላል። ግን ትልቅ ሳምንት ነው፣ ምንም ጥያቄ የለውም በዋንጫ ፍክክር ውስጥ። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።